የቴክኒክና የምናምን ባለሙያው እንደዛ በሙያው ውክልናውን ሰጠ ነው አክብረ ነው። ከዛ በኋላ ካልሰራ ብቻ የምንተችበት ነገር ቢመጣ እናቶች እንደ እናት፣ አባቶችን እንደ አባት፣ መምህራን እንደ መምህር፣ ልጆች እንደ ልጅ፣ ወጣቶች እንደ ወጣት መስመሩ ሁሉ ቢከበር ሃይማኖት አባቱ እንደ ሃይማኖት አባት ሁሉም ለተወከለበት ስራ ቢሰራ ከዛ በኋላ ለመጠያየቅም ይቻላል። አሁን መስመሩ ሁሉ ድብልቅልቅልቅ ብሏል። በዚህ ሁኔታ ላይ እንደው ለማረጋጋት ያክል እንደው መስመር ከየት ጀምረን የት እንደምናወራው ሁሉ ግራ እስኪገባን ድረስ የምንጨነቀው ለዛ ነው። ችግሩ ጫፍ ላይ ነው። ህወሓት የሚባለውን ብትቆርጡት ብትገዘግዙት ብትቆርጡት ምናምን ችግሩ አይፈታም። ጉባኤ ኢትዮጵያ የሚያምነው እንደዛ ነው። እኛ ሰው እንሁን፣ ኢትዮጵያዊ እንሁን፣ ሐቀኛ እንሁን። እኛ ከራሳችን ጋር እንታረቅ፣ ራሳችንን እናግኝ፣ የራሳችንን ዋጋ እንወስድ፣ የኛ ተሳትፎ ይገለጥ። ምንድነው ስናደርገው ነው እናስብ። የምናደርገው ድርጊት እስከ ፍሬው ድረስ እናስበው። ሐሳባችን ንግግራችን በውስጥስ እሺ የሆነውን ፈጣሪ ብቻ ነው የሚያውቀው። ስልክ ደውለን የምናወራው፣ በሶሻል ሚዲያ ላይ የምንናገረው፣ ገንዘብ የምንደግፈው እሱ ላይ ትኩረት አድርገን ያ ተሳትፏችንን እየመዘን ነው ይሄ ሰዎችን ሊያሳስት ይችላል ብለን ሁላ የምንቆጥብ ቢሆን ለምሳሌ ሰዎችን እንዴት ማታለል ያለባቸውን የሆኑ ፊልሞች ወር ዜናዎችን እኔ መናገር አልፈልግም። ለምን ሰዎች ያንን ነገር ተምረው ላለማድረግ ራሳቸውን ከሚያዘጋጁ ይልቅ ለማድረግ ነው የሚዘጋጁት። እናት ልጇን ገደለች፣ ልጅ እናቷን ገደለች፣ ወይም ፍቅረኛው እንደዚህ ቢባል እንደ ይሄም መግደል አለ እንዴ ነው እንጂ የሚል ለመግደል ይሄድ ይሆናል ወይ ለመገዳደል ይሄድ ይሆናል እንጂ ይሄ ነገርማ ኃጢአት ነው ሐራም ነው ብለው እንዲማሩ እስከዛ ድረስና ነገሮች ድብልቅልቅ ብለዋል። አንድ አክቲቪስት አሜሪካ ቁጭ ብሎ ወይም አውሮፓ ቁጭ ብሎ 4 ኪሎ ተጨነቀና እዛ ወደ ያለውን ቅዠታም ብዙ ቅዠታሞች ተሰብስበው ከነሱ ቅዠት ጋር ስለገጠመላቸው ብቻ ያንን ቅዠታም እየሰሙ ቦታው ላይ ያለውን ሰው አይሰሙትም። የማን ችግር ነው? ከቦታው ላይ ሰምቶ ሰው ማነጻጸሪያ ሌላ ነገር ሊያመጣ ይችላል። የሃይማኖት አባቱ የሚለካው አመጽ በመቀስቀስ ምን ያህል እግርና ራስ እንደተደበላለቀ ጀነራሎች ማዕረግ የሚሰጠው እንደዚህ የፌስቡከር ማዕረግተኛ ጦርነትን በፌስቡክ መምራት ሻለቃ፣ ሻምበል፣ ብርጌድ ምንድነው የሚባለው? እዝ ተመሰረተ፣ ብርጌድ ተመሰረተ። ከዛ ማዕረጉን በሽበሽ መሳይ ማዕረግ ይሰጣል። ማዕረግ የሌላቸው ሰዎች እንደ ሰው መቆጠር የማይችሉ ባንዳዎች እንኳን ጭራሽ እንደ ጀግና ተቆጥረው ሌላ ሰዎችን በእነሱ ያስጠሩ ይኑ አይኑሩ ያላየው በአይኑ የሚያየው ላይ የዘመተ እንደዛ አይነት ነገሮችን ተዛንፏል። ነገሩ ተዛንፈው እናስተካክል፣ ወደሚበጀው እንምጣ። ለዛ ነው ዘመነ ካሴ ያማልዳል እስከ ማለት ደርሰዋል። 12 ቁጥር ሚስማር በህይወት ባለ ሰው ላይ የሚመታ ትውልድ ከማየት በላይ እኮ መረገም የለም። ይሄ እኮ ሞት ነው ላለውንም ምናምን እንደ ሀገርም እንደ ማንኛውም ነገር ባንዲራ መያዝ አለም እኔ የማልወደው ነገር ይኖራል። ለምሳሌ አሁን ኮከብ ያለበትን ባንዲራ አልወደውም ማለት ግን ሰዎች ሁሉ ይጥሉት ማለት አይደለም። ያንን መብት ማክበር አለብኝ። እኔ ይህን ትጠላላችሁ ብያልኩለት አጥፊ ነኝ እንጂ አልመርም። የኔን ፍላጎት ብቻ ለማስፈጸም የሄድኩ እንደሆነ ጠላት ነኝ። ለምንድን ነው ይሄን የማይገባን? የራሳቸውን ፍላጎት በእኛ ላይ የሚጭኑ ሰዎችን መሸከም የለብንም። የኛ አስተዋጽኦ ወደፊት ይምጣ። ሁልጊዜ ለመጮህ፣ ሁልጊዜ ለማልቀስ፣ ለመሞትም፣ ለመገደብ፣ ለመፈናቀልም፣ ለመራብም እንደው ተመሳሳይ ሰዎች በተመሳሳይ መቸት ምንም ቦታ እኮ አልቀየም። እነዛውን ሰዎች እያንከባለን በዚህ ልክ መካንነት አያሳፍርም እንዴ? አያሳፍርም? አሁን ኢህአፓንን ብለን የመጡ ሰዎች እንኳን ስሙን እንኳን ተውት ቢመጡ ምን ችግር አለባቸው? አዳዲስ ሰው እኮ አልመጣም። ሀገር ስትፈርስ ያለው ስታሊን ያወራል፣ ጀዋር ያወራል፣ ልደቱ ያወራል፣ ተመሳሳይ ሰዎች መራራ ያወራል። ከፕሮፌሰር ብርሃኑ ነጋ ይልቅ መራራ ያወራውን የሚቃርም ትውልድ ይሄ መረገም ነው። በቃ ምን አይነት መረገም ነው?
እና የራሳችንን ውሎ ማስተካከል እንጂ ህዋት እንደዚህ ሌላን ሻዕቢያ እንደዛ ሌላን አይደለም። አይሆንም። በቃ ፍርጥ እንድት ቅጥል በሉ። የኢትዮጵያ ጠላቶች ክፉ ስራ በኢትዮጵያ ፈጽሞ አይመጣም። መንግስት ይኑር አይኑር የኢትዮጵያ አምላክ እንደዛ አይነት ቆሻሻ ነገር በኢትዮጵያ ምድር አይሰራም። ጎበዝ ከሆነ ራሳችንን አስተካክለን ፈጣሪ ከሚያሻግራት ኢትዮጵያ ጋር ራሳችንን ለማሻገር እንስራ፣ እንቁም። ላለመክሰር ጥረት እናድርግ። ላለመክሰር እንጂ የኛ አስተዋጽኦ ኢትዮጵያን ያሻግራታል ይጥላታል ማለት ላለመክሰር ከሚሻገሩት ከጀግኖች ተርታ ራሳችንን ለማሰለፍ ጥረት ማድረግ ነው የሚጠቅመው እሱ ነው። ከዛ ውጭ ምንም ነገር ስለማይመጣ ማለት ነው። እሱን አረጋግጥላችኋለሁ እኔም ራሴ እና አሁን እንደዚህ ነው። ይሄ ማምን ተዋጅ የጎንደር ከተማ ነዋሪ ነኝ። ምርጫ ካርድ እኔ ቅድሚያ ነው ያወጣሁት። ቅድሚያ ምክንያቱም ምርጫ ካርድ የምፈልገውን የሚጠቅመኝ ለህዝብ አገልግሎት የሚሰጠውን ለጋራ ጥቅም የሚታገለውን ልማታዊ መንግስት የሆነውን ለመምረጥ አውጥቻለሁ። ካርድ ይሄን እንግዲህ ወኪሌን ለመምረጥ የምፈልገውን ልመርጥ። ይሄን ካልያዝኩ ግን ወኪል መምረጥ አይቻልም። ማንም ይሁን ማንም ወኪል ከሌለው ባዶ ትግል ዋጋ የለውም እና ወኪሉን አስቀምጦ በፓርላማ በምክር ቤት ወንበር እንዲያገኝ የሚወክለውን መምረጥ ግድ ይለዋል። ሁሉም አሁን እንደኔ መብታችንን መጠቀም መጀመሪያ ጠያቂ ነው እንጠይቃቸው። እነሱ ሁሉ ጊዜ ተሰለፉ መሰለፍ ምን ሲሉ የማይተዋወቁ ሰዎች ከሚለውን ጊዜ በብዙ መልኩ ተደራጅተው ሲሄዱ በተመሳሳይ ሰዎች በተመሳሳይ ትርክትና በተመሳሳይ አሻጥር መውደቅ ያሳፍራል። ከዛ እንውጣና የራሳችንን አስተዋጽኦ እናሳይ። የሚሰሩ ሰዎችን ብታደንቁ ብልጽግናዎች ወይ ምናምን ልትባሉ ትችላላችሁ። ይሄ ምን ያክል የሌሎች የፕሮፓጋንዳና የጥቃት ሰለባ መሆናችንን የሚያሳይ ነው። ዛሬም ድረስ እንኳን ሌሎች ጠላቶቻችን ከሰሩት አሻጥር ነፃ ልንወጣ እኛን መስለው ከኛ መካከል ከተፈጠሩ ልጆች የባንዳነት ኩስምና ወይም ማሻጥር እንኳን ነፃ መውጣት አልቻለም። የሚሳደብ ሰው ታያላችሁ፣ መጥቶ ስድብ ነው። ያ ነው የጠላቶቻችን ፍሬ። ያ ነው በቁም የሞተ ትውልድ። ያ ነው ርካሽ ትውልድ። ያ ነው የተረገመው ትውልድ። ያ ነው የኃጢአታችን ፍሬ። ያ ነው እንዲጠፋ መስራት ያለብን። ስድብ ነው የሚያመጣው፣ መፍትሄ የለውም። ዘለፋ ነው። ከሰደባችሁ እናንተ መስደብ ነው። ከዛም ቀጥሎ ወደሚፈልገው ነው የምንሸኘዋል። ልክ እንደዛ ከዚህ በላይ አሳፋሪ ነገር የለም እና ትግራይ ላይ ያለው ጥምዶ የሚለው ማንኛውም ነገር ላይ ምንም ይወራጭ ምንም ታውት እሱን እኛ ብቻ መልካም ነገር እናድርግ እንጂ አሰላለፉ እንደዛ አይደለም። ምክንያቱም ከሚተነተን ይልቅ ይሄ ጉዳይ ዝም ቢባል የተሻለ ስለም ብቻ ሀቅ ነው የሚያሸንፈው። እሱን የሚቀይ ነገር እንደሌለ ማወቅ ይኖርባቸዋል። አብይ ትግራይ ተከዜ በመለስ ነው። ተከዜ ወደዚህ ገና አማራ ቀመስ ነው አኩ ወልቃይት ጠገዴ ጠለምት ሶስቱ ትግሬ መሆኑን ሳታውቁ ተቀመጥካል። ይሄን የማውቀው ሀያቴ ቅማቴ ወረደ ነው። ሀያቴ ቅማቴ ተጠይቃለህ እንዴታ ያዘይና ወር አሰረኝ። እዚያ አመለጥኩኝ። አንድ ጀግና ደህና ወታደር ነበር ደምለው ገታው የሚባል ገና ያዙት። ይዞ ወስዶ አደረቀው። ፈቶ ሲሰደው በቃ በቱንን ተኩሎ እንዲች ነው እንዴት ያሁላ ብላና ያሁላ አውርነት ቀረ። አይናገርም። ማታ ማታ ሞተ። የዘሮቹ ሀገር ወልቃይት ነው። ወልቃይት ጠገዴ ሁሉም ደርሶታል። ሁሉም ገብቶታል። በመከራን የተማርነው ዝሞ በትርክታል በመከራ የተማርነው የሄድንበትን ነገር ማንም ስላወራ ራሱን ገልጦ በዛው ይጠፋ ይሆናታል እንጂ አዲስ ነገር ሊቀይር ሆኖ አይደለም። ምንም በሉ ምንም ማለት ለኔ ግን ዛሬ ተቀበሉ። ይሄ የት ነው? ይሄን እስኪ ጋይስ በቂ ሰው ስላልመጣ ፕሮግራሙ
ሊካሄድ ስላልቻለ ሁላችሁም ወደ ቤት እንድትሄዱ በታላቅ አክብሮት እንጠይቃለን። We everybody thank you for coming. We don't have enough people to continue, so we would like to ask you to go home. Thank you. ይሄ ገና ገቢው ያው መለመኛ የሆነው ትግል ገና ነገሩ ሳይጀመር ተበትኗል። ገና እየተበታተነ ይሄዳል። ገና እያሰሩ ያመጡልናል እና አይዟችሁ ነው የኢትዮጵያ መንግስት። ይሄ የመቼ ነበር መሰላችሁ? 160 ዝቅተኛው ከ60 በሬ 2000 ድንሳት በሚሸጥበት የሮብ ገበያ ሰንጋ በሬ 2000 መካከለኛ 1800 ዝቅተኛው ከ950 እስከ 1000 በግ ሙኩት 350 መካከለኛው 160 ዝቅተኛው 80 ፍየል ከፍተኛው 250 መካከለኛው 160 ዝቅተኛው ከ60 እስከ 100 ብር ተሽጧል። በዋለው ገበያ በኩንታል ነጭ ጤፍ 290 ሰርገኛ 250 ቀይ ጤፍ 220 ነጭ ጤፍ 175 ድብልቅ ስንዴ 160 ዘንጋዳ 210 ማሽላ 140 ነጭና ቀይ በቆሎ 120 ሲሸጥ ባለፈው ሳምንት 175 የነበረው የቢራ ገብስ 160 ብር ሆኗል። በዚህ መሰረት በመርካቶ አንደኛ ደረጃ የሸኖ ቅቤ 38 ብር፣ አንደኛ ደረጃ የጎጃም ቅቤ 32 ብር፣ ሸኖ መካከለኛ 35 ብር፣ የጎጃም መካከለኛው ደግሞ 28 ብር እየተሸጠ መሆኑን ገበያተኞች ይገልጻሉ። አንድ ፈረሱን ላይ የማረቆ በርበሬ 225፣ የአለባ 200 እንዲሁም የጠደሌ 190 ብር በመሸጥ ላይ ነው። በርበሬ በክረምት ዋጋው እንደሚንር ሸማቾችም ነጋዴዎችም ይገልጻሉ። ድንሳት በሚሸጥበት የሮብ ገበያ ሰንጋ በሬ 2000 መካከለኛ ሰንጋ በሬ 2000 96 ማለት ነው። ይሄ አሁን ነበርኩ አሁንማ በቃ ምናምን ይልና ሐቁን ይክራል ሰው። በዛም ይሁን በዚህ የኛ አስተዋጽኦ በሁሉም ነገር ላይ እንደ አቅሙ አለው። ጦርነት ባወጅን ቁጥር ያንን ባበረታታን ቁጥር ስጋት ይኖራል። መንገድ ይዘጋል። መንገድ ባዘጋን ቁጥር ሰላም በጠፋ ቁጥር ገበሬው በደንብ አያመርትም። የተመረተውም በመንገድ ላይ በአግባቡ አይጓጓዝም። ነዳጅ በደበቅነው ቁጥር እሱ አሁንም እጥረት በፈጠርን ቁጥር መከራው በራሳችን ላይ እየተጨመረ የሄደ ሁላችንም እያዋጣን ያቀጣጠልነው ሰዓት ነው። የራሳችንን በመልካም ካስተዋጽአን መንግስት ውስጥ ያሉ የመንግስት የህዝብ ስራ አስፈጻሚ ሆነው የተወከሉ ኃይሎች ከህዝብ በታች ናቸው። የህዝብን ኃያልነት ባንዳዎች እኮ ያውቃሉ። ተነስ ግጠም ተነስ እንዳበል እያሉ እኛ ስንሞት ሁልጊዜ በእኛ ሞት በእኛ ማንኛውም መከራ ላይ የእነሱን ቆሻሻ የደም ንግድ ሊያካሂዱ ነው። ህዝብ ያለው እንደሚሆን ያውቃሉ። ህዝብ እንደ ትልቅነቱ ከቤቱ ጀምሮ የሚሰራውን የትርክትም ሆነ ማንኛውንም ነገር አስተካክሎ በመሄድ ሀገርን ለማሻገር ስራ መስራት ትኩረት ይኖራል። መኖር አለበት፣ መስራት አለበት የሚለው ላይ ማሳሰብ ፈልጋለሁ። ዝም ብሎ በመውቀስ ብቻ እና ምን ይሁን እና ምን ይጠበስ እና ምን መፍትሄ እናምጣ ቢባል መልስ መስጠት መቻል አለበት። ያንን የሚለው ሁሉ በጭም ስራ ፍለጋ ነው። አፍሪካዊት ኃይል መሆን እንፈልጋለን። በምግብ ራስ ብቻ አይደለም። በአፍሪካ ሀያል ምክር ስትጠየቅ በአፍሪካ ጉዳይ እነ ኢትዮጵያን ካላማከርን የሚባል ሀገር መሆን አለበት። አፍሪካዊት ኃይል መሆን እንፈልጋለን። አብይ አንዱ ችግሩ ደህና ሰው አይተን ስናበቃ እንደገና እነ ጀዋር ይመጣሉና ይሄ የእነ ጀዋር ችግር አይደለም። በተለይ ከ2018 ጀምሮ ባለው ይሄን ዓመት ማለት ነው እዚህ ላይ የለየላቸው እብዶች ችግር አይደለም። የአድማጭ ተመልካቹ እብደት ነው አለቀው ያለ እንጂ የእነሱ ችግር አይደለም። እነሱ በቃ እንደማይድኑ የገዛቸው ኃይል እንደሚያዝባቸው ያውቃል። ስለሚያውቁ በዛው ቀጠሉ። ምንም ይበሉ ምንም ራሱን ለማዳን አሜሪካን በሚኖሩ የብአዴን የጭን ገረዶች በኩል ሽማግሌ ተልኮ ነው ቆመው ለመከላከያ እጃቸውን የሰጡት። ለቤተሰቦቹ መሰናበቻ አንዲት ቀለሃ ጠረጴዛው ላይ አስቀምጦ እንኳንስ ለራሱ ለሚስቱ ለልጆቹ ነፍስ ሳይሳሳ ወያኔ በመጣችበት ልክ አናግሮ ከጀግኖቹ ወንድሞቹ ጋር ገርፎ የድል ብስራት ካሰማ የትግል ችቦ ከለኮሱ ጀግኖች መካከል ኮሎኔል ደመቀ ዘውዱ ነው።
ስለ ኮሎኔል ደመቀ ዘውዱ ጀግንነት ለመመስከር ጎንደሬ መሆን አይጠበቅብኝም። የወያኔ ገረድ ባንዳ አለመሆን በቂ ነው። ለ50 ዓመታት የመከራ ዶፍ ሲወርድበት የነበረው የወልቃይት ህዝብ ዛሬ በሰላም ወጥቶ በሰላም ይገባል፣ በቋንቋው ይማራል፣ በባህሉ በወጉ ሀዘኑን ደስታውን ይገልጻል። ለኔ ደስታዬም ድሌም ይሄን ነው። የህዝቤ ሰላም፣ የዛ ህዝብ ደህንነት። ይችን አጀንዳ እነማን ቀርጸው እንደሰጧችሁ ጠንቅቀን እናውቃለን። አሜሪካን በሚኖር ሲመስልን ይዘናል አባሳየን እነዚህ የከሰሩ ሰዎች የጮሁትን ጩኸት ማስተጋባትን ነውር ነው። በዛው ታማኝ ሰዎች ናቸው። ማስተዋል ያስተማሯቸው በሲቪል ሰርቪስ ዩኒቨርሲቲ በድሮው በተለያዩ ተቋማት በውጭ በሻቢያ ጋር ልኳቸው የነበሩት ባላማ ያሰለጠኗቸው ሰዎች ናቸው። አንዱ ማሳያ ለዚህ ፒውርሊ ዘመነ ካሴ ነው። ዘመነ ካሴ በመንፈስ አማራ አይደለም። የአማራን ቁስል በመነካካት ወደ ሚዲያው እንትን የሆነ ሰው ታሪኮቹ የሚያሳዩት እሱን ነው። በህዋት አስር ያስገባቻቸው ሰዎች ውስጥ አሉ። ይሄ መገለጫ ይሰው በቃ ለህዋት ልቡ አይችልም። ፍቅር አለበት። ወጣትነቱን እድሜውን ምን በቅርበት የጨረሰው እነሱ ጋር ነው። ኢንቨስት ያደረጉበት ሰው ነው። በሱም በሱ ዙሪያ ያሉ ሰዎች ላይ ኢንቨስት አድርገዋል። ሰው ምንድነው የጋራ ጥላት መፍጠር። አሁን አይታችሁ እስከሆነ እያንዳንዱ ይሄ የፋኖ አመራር በተለይ የድሮ አፋባ ተብሎ የሚጠራው ከፋድ ውጭ የነበረው ሚዲያ ላይ ከወጡ የሚሉት አብይ አህመድ ነው የሚሉ ሰው ይችን የጋራ ጥላት መፍጠር ላይክ የነሱ ጥላት ጠቅላይ ሚኒስትሩ ከሆነ በዚህ ዙሪያ እንትን ማሰባሰብ ነው እና ናሬሽኑ ምንድነው ከብልጽግና እንትን ይሻለናል ከሰይጣንም ጋር ቢሆን እንሰራለን። እነዚህ ነጥቦች ዝም ብለው አልነበረም ሲነገሩ የነበሩት። የሆነ እንትን ላይ ማስተር ማይንድ አላቸው። እዚያ ነው የሚወጡት ማለት ነው። ይሄ አክቲቪስቱ ምንም በፌክ አካውንት የሚጽፈው ከተማ ምንም የተደበቀው ኃይል ቻትሩም ላይ ነው ትሬኒንግ ተሰጥቶት የሚወጣው ማለት ነው። የጋራ ጥላት መፍጠር የተፈለገው ምንድነው? ጠቅላይ ሚኒስትሩን እና የብልጽግና አንዳንድ ሰዎች ነው የሚጠሩት። ጀነራሎች እንዲጠሩ ይችላሉ። በዚህኛው ይሄን ለመንግስት ለመጣል ማን ተባበረው የለም የሚል ትርክት እንዲይዝ ተደረገና ህዋትም ቢሆን የሚል ምርጫ መጣ ማለት ነው። ኢትዮጵያ ውስጥ በህዝብና በህዝብ ያለ እንትን አለ ብዬ አላስብም ፈጽሞ ማለት ነው። የሚሰማኝም ማውቀው ነገር ይሄ ህዋት የተባለው ድርጅት ግን ለትግራይ ህዝብም ከመጠቀሚያ ውጭ ለምን አይፈልገውም እና ሞዴሎቹ ሃይ ኮፒ መሆኑን እዚህኛው ጋር ያለውን የምናየው በራሱ ህዝቡ ላይ እንዴት እንደሚጨክን ቀደም ያደርጋል ሲያንሰው ነበር። በእርግጥ አንዳንዶቹ ትምህርትም ከመደበኛ ኤሌመንታሪ እንኳን ያልተማሩ ስለሆኑ የድርጅት አመራር ምናምን የሆኑት ትምህርት እንደራሱን እየተበቀሉት ይመስለኛል። ባይዘው ከትምህርት ጋር ራሱን ጥቂም አለባቸው። ድሮ ቢብሏቸው ፊደል መቁጠር አሁን ትምህርት እንዳይኖር የሚሉት ከዚያም የመነጨ እንትን ነው። ማን ተማር ብሎታል ሲል አንዴ ታስታውሳላችሁ? ተማሪዎች መምራን ምናምን በድንቁርናቸው ልክ ስለሄዱ ትምህርትን የተበቀልኩት ይመስላቸዋል እና እሱን ለመበቀሉ የሚሰሩ ሰዎች አሉ ነው የሚለው ነው። ጎጃም አካባቢ ማን ተማር ብሎታል? ማን ተማር ብሎታል? ቢያንስ በዚህ በአንደኛው ክፍለ ዘመን ትምህርት ላይክ የሆነ ግዴታ እንደሆነ እንኳን የመገንዘብ ችግር አለ እና ከህዋት ጋር ያለው አሊያንስ አይደለም። ህዋት በራሷ ሞዴል አማራ ውስጥ የፈበረከችው እና በህዋት እንኳን ተሰው ያልገባውን ኃይል ጠምዝዛ ያዘችበት በዛው ትገደላለህ። ብዙዎቹ ከህዋት ጋር አንሰራም በማለታቸው ተገለዋል። ላይክ እንደነ ከፍያለው ደሴ ነው። በከፍያለው ደሴ ስም እዚያ እየማለ ቢነግድ ሰው እኔ በጣም ይቀፈኛል። ምን አይነት አስተሳሰብ እንዳለው ማለት ነው። ከህዋት ጋር አንሰራም ብለው ያሰለጠኑት ሰዎች ራሱ አሁን እሱ ሲሞትላቸው ህዋት የውስጥ ሄደው አፋባ ውስጥ ተሸውደዋል። ያኔ ከህዋት ጋር የሚሰራው ኃይል ከፍያለውን ለማጥፋት እኛን ለማጥፋት ሌሎችን ለማጥፋት እነጸዳሉ ደሴ አንቆ ለመብላት ሲሞክር በከፍተኛ የሎጂስቲክ የፋይናንስ የኦፕሬሽን ድጋፍ እየተደረገለት ኑ ደረሱ አብራችሁ ተዋጉ የተባሉ ሰዎች አንደርስ ብለው የተለያየ የተፈጠሩ ቀርተው አሁን አንደኛ ዓመታቸው ነው ሁለተኛ ዓመታቸው ነው እያሉ ፎቶ ባነር እና በሆነ ሌብል የአማራ ትግልም እኔ በሆነ በሙት መንፈስ እንደተለከፈም አይነት ይሰማኛል። ያዋክብሃል፣ ይገልሃል። ጥሩ አሳቢ ከሆንክ ለህዝቡ ለክልሉ ከሞትክ በኋላ ደግሞ ሁለቱም ወገን ይምልብሃል፣ ወገንም ይምልብሃል፣ ገዳዩም ይምልብሃል። ይህ አይነት ፓራዶክስ ነው ያለው እና ህዋት ይህንን የተከበራችሁት ወንድሞቼ የቄሳርን ለቄሳር በሚለው መርሃ ግብራችን ላይ በተደጋጋሚ ያነሳ ነው። በጣም አስተዋይ የሆኑ ሰዎችን ያው ይገደላሉ። በመግደል ሀሳባቸው ይጠፋል። ከዛ በደጋፊዎቻቸውን ደግሞ ልቅሷቸውን በመደገስ ያረጋጓቸዋል የሚለው ማለት ነው። በተደጋጋሚ እዚህ ቤት ያወራ ነው እና ሀየሎቡን ሰዱ ከዛ በአማራ ክልል ላይ ፕሮፌሰር አስራት ወልዴስ ከዛ እነዛውን በጀመሩት እንኳን የከፍ ያለውና ውባንተ የሚባሉትን የተናገሩት እዚህ ላይ ደጋግሜ
አሁኑ እዚህ ላይ የተነጋገርንበት ነገር እነዚህ ልጆች ያወራሉ። ባለፈውም ላይ ያወሩታል። ቦታው ላይ የነበሩና ከገቡ በኋላ በነፃ መውጣት የማይችሉ አቅመ ቢሶች በነውር ውስጥ እንትን ያሉ ላኪያቸው የሚያዝባቸው ራሳቸው እንደሆነ ቁስ የተሸጡ እና የተለወጡ እንጂ ምንም በራሳቸው ላይ ምንም ነገር የማዘዝ መብት የሌላቸው ናቸው ነው። ያንን አይነት ዓለምን የወረራት ነው። እዚህ ኢትዮጵያ ብቻ ያለው አለ። ይህን አይነት ቆሻሻ ሀሳቤና አመለካከት በሚዲያ ባናወራውም በራሱ ለሀገራችን የችግሮች መፍቻ ሁኔታዎች ከተመቻቹ ግን በዛ መልኩ ትውልዱ መሰራት ያለበት ይሰራል። ነገሩ በዚህ ልክ ብቻ አይደለም የምንተርከው። እዚህ ጋር የማንናገረው ጠላት ተደራጅቶ ምን ስህተት አለ እሱን ስህተት ለሚጠቅም ነገር እንጠቀምበት ብሎ ስለሚል በመልካም ላይ ያሉት ወንድሞች ከሚሰሩበት ይልቅ ጠላት በደንብ ያየዋል። የሚጠቅሙ ነገሮችን እንዴት አበላሽቶ ለጥፋት እንደሚጠቀም ስለሚያውቅ እዚህ ጋር ብዙ ባንዘረዝርም ሀሳብ ያላቸው የሚጠይቁ የሚሞግቱ ተታለው ከወጡ በኋላ እንኳን ሲነቁ ወደ ህሊናቸው ወደ ቀልባቸው ሲመጡ የሚያዩትን ነገር መቀበል አቅቷቸው የሆነ ነገር ሲሞግቱ ከጀርባ ይገደላሉ። ምንም ነገር እንኳ ባይሆን መሳሪያ ተባረቀ ብለው ሊገሏቸው ይችላሉ። ወይም የሆነ ጦርነት ይከፍቱና ተኩስ ከፍተው በዛ መካከል ገለው ሞተ ይላሉ። ድራማ ነው። ሀሳቡን ሞጋችሁን በዛ መልኩ ከዛ በኋላ ዘመቻው ባንተ ዘመቻ ከፍ ያለው ይከፈታል። አንዱ የባለፈው ኮማንዶ ፍቁ የሚባለው ልጅ አሁን ቅርብ ላይ በጣም እነመሳይንና ሌሎችን ያስጨዋቸው ይህን ያህል ሴት ደፈረ ይህን ያህል ሴት ደፈረ ብለው የተንጣጡት ሳይገሉት አቁስለውታል። አንድ ወቅት ላይ ታስታውሱ ከሆነ በስልክ ያሰማናቸው የሆነ ነገር ነበር። ለምን ተረፈ ነው? እነሱ የነኩትን መግደል እዩዋቸው። አንድ ነው ልክፍቱ። ከሻቢያ ጀምሮ ያለውን ነገር ውሰዱ። አንድ ነው። ከነሱ ቆሻሻ ነገር ላይ ያመለጠን ሰው ካልሞተ በቀር አይተውት። እሱን ነው ይሄ ልጅ የሚነግረው። መርሊ የሚፈልገው ወልቃይትን ራያን ሲስተም ሌላ ምንም ጥያቄ ወርድ የለው። ይህን ከያዘ በኋላ ነው የፌዴራል መንግስቱን እንትን ማድረግ የሚፈልገው ኮሪደሩን አስከፍቶ ብላ ነገር። ይህን ያውቁታል። ይህን እያወቁት ለሚሰሩት ስራ ማሳያ ምን መሰለህ ያለው አሁን የሆነ የዞን ከተማ የሆነ የወረዳ ከተማ ባልነካበት ሁኔታ እንደምንም አንኳቶ ወልቃይት ላይ ሄዶ የተከዜ ዘብ ላይ ትንኮሳ ያደርጋል። ይሄ እኮ ሰራንላችሁ ለማለት እኮ ነው። አሁን ሌላ ቦታ ያለው ከላካ ሰራዊት ሚኒሻ ምናምን አልቆ እኮ አይደለም እዚያ የሚሄደው ይችን ፈጸም ብለው ለማሳየት ነው እዚያ ላይ የሚሄዱት ማለት ነው። ወጣው ለቁራጭ መሬት ብሎ አልቆ አስረስ ማለት ሰው ምንድነው ይሄ አስረክበዋል ነው ዋንስ የአጀንዳ እንትንም የላቸውም። አንዳንዶቹ ይሄ ወጣቱ ወታች ያለው ተዋጊው ኃይል ምናምን ተሸውዶ ምናምን ነው ባይካቱ እየጠጣ እናስመልሰዋለን ያያለም ሰው አለ እንዲህ አይነት የሚቀልዱ ማለት ነው። ህዋት ድሮ አማራን ጥላት ብላ ኦነግንም ሌላውንም ኃይል ጉኑ አሰልፍ 4 ኪሎ ስትገባ ታርጋ እንደካደቻቸው ቢታወስ ነው አይደል? አሁን ከዚህ ኃይል ጋር ህዋት 4 ኪሎ የምትገባ ቢሆን ነው አንዳንዶቹ ቀድመው የትኛው የክልል ስልጣን የትኛው የፌዴራል ሚኒስትር ቦታ እንደሚያገኙ ነው እንጂ ቃል የተገባላቸው ወልቃይትን አስረክቡ። ቀመሩ የሆነ ከአማራ አንድ ሰው ጠቅላይ ሚኒስትር ማን ብሎ ማምጣት ወልቃይትን ለህዋት መስጠት ስምምነቱ ይሄ ነው። በቃ በዚህ የሚሸወድ ኃይል ውሸት ነው ወይ ፐርሰናል የሆነ ጥቅም ስለሚፈልግ በአካውንቱ ብር ስለገባለት ቤተሰቦቹ ሳሙኤል ሴብ ስለተደረጉለት አንዳንድ ደግሞ ዝናም ላይ ካለ አይደለ የ3 ዓመት ተዋግዳን ምናምን ምን ይዘን እንመለስ ምናምን የሚመስል የቂል እንትን ውስጥ ገብቶ ያልሆነ ካልኩሌሽን ውስጥ የሚገቡት እንዳለ ሆነው አብዛኞቹ ግን የፓራዶክስ አይደለም ማለት ነው አይደል? አሁን ፓራዶክስ ይመስላል። ሁለቱም ወልቃይት የሚፈልጉ ወልቃይትን የአማራው ኃይል አሁን አፋብሎ ይስጣል ኃይል ወልቃይትን አይፈልገው ኦልሬዲ ትናርጉታል ሰጥቷል። ግን በወልቃይት ላይ የመወሰን ያለ የሚችለው ጫካ ያለ የተወሰነ ኃይል ያለ የአማራ ህዝብ የኢትዮጵያ ህዝብ የምስራቅ አፍሪካ የስትራቴጂ አሁንም እዚህ ጋር ልጁ የሚናገረው ማጠናከሪያ ኮሎኔል ደመቀ ዘውዱ ሐምሌ 5 2008 ላይ የሆነውን ነገር ታውቃላችሁ። በዛን ጊዜ የነበረውን ድባብ በሙሉ የሚረሳ ሰው የለም መቼም እንደነሸት የሞገስ የመርሳት አባዜ ቢኖረንም የኮሎኔል ደመቀ ዘውዱ ያን ሁሉ ነገር እንትና አይረሳም ማለት ነው። ግን እነዚህ በፋኖ ስም የመጣው ነገር ምናልባት ሰዎች እንድነው እንዳነው ብለው ቢሞክሩ እንኳን መርህ ሳይኖረው የተጀመረ ነገር እንቶ ፈንቶ ሆኖ እንደሚቀር ይታወቃል። ይሄንን ሳያስብ በእብሪት በስሜት ተነድቶ የወጣ ሁሉ ለኔ ቀሽም ወይም ወራዳ ነው እንጂ ሰውም አለው። ኦኬ አብናሩ ተጸጸቱ። ኦኬ ተመለሱ። ተጸጽተው ስለተመለሱ ብቻ አከበር ናቸው።
ግን ያለ መርህ ሲሞሉት የኖሩትን የጥላቻ ትርክት ብቻ ይዞ መነሳት ለጥላት የበለጠ ሌላ አቅም መፍጠር አይደለም። ይሄ የሚጠፋ ነው ወይ? እሺ እሱ ሳሎን ካለ ሲጀመር ጀምሮ እስረኛ በመበተን ነውር በመፈጸም መከላከያ ላይ በመተኮስ ማዳበሪያ በመስረቅ ሰው በማገት ልማት በማውደም አይደለም የተገለጠው። ያኔ አልቆመም። በዛም ይሁን በዚህ ከወዳ ያሉትን ጥላቶች በማሰብ እንጂ እንደግሌ እንደዛ አልነበረም። ይታወቃል። መጋለቡ ከመጀመሪያው ጀምሮ የማንም እብሪተኛ፣ የማንም ትዕቢተኛ፣ የማንም ጋጠወጥ ቆሻሻነቱን እስከ ቆሻሻ መገለጫው ራሱን የገለጠበት ነገር ቢኖር በፋኖ ስም የመጣው ትግል ነው። ደጋግመን አውርተናል። የሆነ ቦታ ስለሆነ አይችሉም እንጂ በእነሱ ቢሆን አስረክበዋል። እና ምን ያደርጋሉ? ሁሉ አካባቢ ያሉትን ስለ ራያ እንዲናገሩ እያደረጉ ርስታችን አልሸጥንም ምናምን። ይሄ በእንዴት አይነት ሞኝ እንደሚያገኙ አላውቅም። ኤክሴፕት ሚዲያዎች ምናምን ያራግቡት ይሄን አይነት ነገር እኔ አንድ በአማራ ትግል ውስጥ ደግፋለሁ የሚል ዩቲዩበር ኦር ምናምን ፋይናል ጎሉ ዩቲዩብ በወር ስንት ብር ሰራ የሚለው ስለዚህ አጀንዳ የሚሆን ነገር እስከተገኘ ድረስ እንትን ይላል አብዛኛው ኃይል። ስለዚህ ውስጥ ደግሞ በዩቲዩብ ላይ ያን ነገር በማውራት ምን ያህል ገንዘብ ይገኛል የሚለውን ብቻ አስበው ብዙ ሰዎች ያቀጣጥላሉ የሚለው ነው። አዎ አንዱ ኢትዮጵያ ውስጥ በሶሻል ሚዲያ አልበርድ ያለ ቆሻሻ ሶሻል ሚዲያ ላይ ያሉ ቆሻሻ ልጆች፣ ቆሻሻ የኃጢአት ውላጆች ያቆዩት ያያዙት ያቀጣጠሉትና እንዳይበርድ የሚሰሩ ሰዎች ትግል ቢኖር የፋኖ ብጥብጥ ነው። አልፎ አልፎ ሸኔ አካባቢ ላይ ያለው ሶሻል ሚዲያ ቢተው የሚጠፋ እሱ ነው። እና ደመቀ ዘውዱ ላይ ቅድም ያልኳችሁ ደመቀ ዘውዱን በመስደብ ነው የሚገልጹ እነዛ ጠላት መሆናቸውን የምታውቁት ለዛ። ከዛ ሄደው ተከዜ ዘብ ላይ ይህን ያህል ጥቃት ፈጸምን ብለው ለላካቸው ለህወሓት እንደዛ። ከዛም አላሳፈሩም ነው መጡ። የተማረከ ኮሎኔል ሸጡ። አማራን ለማዋረድ የሚያስችል ማንኛውንም ነገር ሁሉ አደረጉ። ትምህርት ቤት ዘጉ። ምናሉ ብዙ ነገር። ከዛ ጆሮ መቁረጥ፣ እጅ መቁረጥ፣ ያን በቪዲዮ ከዛ ጡት መቁረጥ፣ ሌላ ብልት መቁረጥ፣ ለሰላም የሚሄዱ ሴት የተባሉ ነገሮችን ሁሉ ማጥፋት፣ ከዛ የሃይማኖት ተቋማትን ሁሉ ማርከስ፣ ጽላትን ሁሉ ያወጡ መሸጥ፣ ኦርቶዶክስን ከገዳዮች ጋር አያይዞ አማኞችን ለማስቆጣትና ተስፋ ለማስቆረጥ መሞከር፣ ሁሉ ነገር ተባለ። ሁሉም እብደቱን ገለጠ። ሁሉም ደረሰ። ሁሉም ቀመሰ። አሁን ከዚህ በኋላ ማንም ቢወራጭ ያዘዘበት መትረፍ የማይፈቀድለት ሊወራጭና ሊጠፋ ይችል ይሆናል እንጂ ከዚህ በኋላ ጽንፈኛ የሚዘውራት ኢትዮጵያ ትኖራለች? ዓለምን አታዩትም? ላኪዎቻችሁ እናንተን ይህን ቆሻሻ ነገር የሞሏቸው ሀገራትና መንግስታትን ጠይቋቸው። ከገቡበት ጣጣ መውጫ አጥተዋል። ገና የኢትዮጵያ አምላክ ቁጣውን ይገልጥላቸዋል። ያለ እንትን አመለካከት ያለኝ እዚህ ላይ ፓራዶክስ ይመስላል አሁን ሲያዩት፣ ግን ምንም አይነት ፓራዶክስ የለውም። ኦልሬዲ እነሱ አስረክበዋል። እነዚያ መጣው መረከብ ስላልቻሉ የአማራ ህዝብ አየን እንኳን መከላከያ ከጋይንት ከደብረ ታቦር ተነስቶ ከጀርባው ተወግቷል። አሁን ማለት ነው። አሁን ይሄን እንዴት ነው እናስተባብል የምንችለው? የሆነው ምንድነው? ታውት መጣው ይወሰዱበት እኮ እና እንዲህ አይነት እንትን ውስጥ ያለ ኃይል ፓራዶክስ የለውም። እንደ ድርጅት እኛ እንደ አማራ ፋኖ ድርጅት ጥርት ያለ አቋም የነበረን ስቲል በሱ ስታንድ ነው የምንገኘው። ከድርጅቱ ግን በተለያየ መንገድ ተሸውደው ተታለው ምናምን ልክ የህወሓትና የአማራ ፋኖ አሰላለፍ እንደገለጽኩት የቀረውን ጫካ ላይ ያለው የአፋብን የሚባለው አፋባ የሚባለው እና አፋድ የሚባለው አንድ አይደለም የሆነው። አፋድ የሚታወቀው ፊት ለፊት የሚታየው አብዛኛው አመራር እና ሰራዊቱ ከመንግስት ጋር በግልጽ ስምምነት አድርጎ መጥቷል። የቀሩት አንድ ሆን ያሉት ሞራል እንትን ነው እንጂ ቀድሞ ኤቭሪ ሴታፕ አልቆ ነበር። እሱን ስለምናውቅ ነው። አሁን ያን ኃይል እንኳን ለማስተካከል ምን ቆይ ይመስለኛል ነገሩ እዚያ እንትን ቢል ማለት ነው። ላይክ ግን ዘመነ ካሴ መሪ እንደሚሆን የሚታወቀው ድርጅቱ ገና ሲጀመር ከሁለት ወር በፊት በቃ ይሄን መሪ ለሱ ስጡና ተባለ። በምክትል ጀምራችሁ ተነጋገሩ ነው ያላቸው ማለት ነው። የቱ ነው እሱ? ኤርትራው ነው። በዚያው ኤርትራው ነው። በዚህ ውስጥ ምንም ልናተርፍ ስለማንችል ስለማይድን የማይቆጨኝ ነገር በፍጹም ማለት ነው። በከፈልነው ዋጋ የማይቆጨኝ ትግሉ እስከመጨረሻው ድረስ አስታመነዋል። የሆነ ቅርጽ ይዞ ከመንግስትም ጋር ተነጋግሮ ከሌላው የኢትዮጵያ ህዝብም ጋር ተወያይቶ
ለአማራ የተቆጠሩ ትርፎች እንዲያመጣ እስከ መጨረሻው አስታመነው። በደንብ ያስታመምከው ምናምን ሰው እንኳን ሲሞት ምንም ልትል አትችልም። ሰው እስከ መጨረሻው በዚህ ሂደት ውስጥ ስላየናቸው ከህወሓት ጋር ያለው አስተላለፍ ባጭሩ የመገበር የሎሌነት የተላላኪነት ነው እንጂ እንትን እኩል ሚሸር የመደረግ አይደለም። አሁን በሆነ መንገድ ህወሓት ከፌደራል መንግስት ጋር ጥሩ ሆኖ ተስማምቶ ምናምን ቢቀጥል ጫካ ያለው ኃይል ውሃ ነው የሚበላው። የሻዕቢያ ኃይል ራሱን አርሞ በኢትዮጵያ ብሔራዊ ጥቅሞች ላይ ከፌደራል መንግስቱ ጋር በደንብ መግባባት ቢችል ውሃ ነው የሚበላው። ምን እያደረገ እንደሆነ አጀንዳ እንኳን እየተከፋፈለ ነው የሚሰጠው። ለሆነ አመራር ለብቻው፣ ለሆነ የሻለቃ አመራር የተለያየ ቅርጽ፣ ገንዘብ ለሚፈልገው ገንዘብ፣ ሴት ለሚፈልገው ሴት የፈለገውን እያቀረቡ ነው። በተለያየ እንትን የያዙት እና ፋይናሊ ምን ሊሆን እንደሚችል ይህንንም አሁንም ሰዎችን በድክመታቸው በማጥመድ በዛ መልኩ የማስኬድ የመግዛትና የመለወጥ አይነት ነገር ልክ ወያኔ 27 ዓመታትም ይኸው እስካሁን ድረስ 30 ምናምን ዓመታት በሙሉ ማለት ነው ያንኑ ነው የምትጠቀሙ። ሻዕቢያም ያንኑ ገንዘብ ለሚለው አማኝ ነኝ ምናምን እያለ ለሚለው ሁሉም በሚቅበዘበዝበት በዛ በደካማ ጎኑ እየተገባ ነበር ብለን እዚህ ያወራነው ልጁ ፕሩፍ ያደርጓል። ሴት ለሚወደው ሴት፣ ብር ለሚወደው ብር፣ በሚፈልገው ነገር እየተጠመደ የነሱ ሎሌ ሆኖ መቀጠል ብቻ ነው እዛ ውስጥ ያለው ነው የሚለው። ሁሉኒ ያሳስበኛል የወጣቱ እንትን ጭምር ማለት ነው። ሰው እዚህ ላይ በደንብ ወደፊት መስራት ማስገንዘብ አያውቅም፣ ብዙ አያውቅም። ዲያስፖራ በውጭ ያለው አብዛኛው ተስፈኛ ነው። ሻንጣውን ተበሎ የሆነ ፋኖ ምናምን አሸነፈ ተብሎ 4 ኪሎ ገብቶ መጥቶ ሲታጀብ ምናምን ነው የሚታየው። እዚህ ስማች ኢሉዥን ዓለም ውስጥ ለምን እንሆናለን? የብኛን ጭምር ጋይድ ሊያደርገን ይፈልጋል እና ቤተሰብ ሰክሪፋይ አድርገን ብዙ ዋጋ ከፍለን የሚሆን ቢሆን ማለት ነው የነበርንበትን ትግል ለምን ወስነው ውሳኔ ጋይድ ሊያደርገን ሁሉ ወር ደግሞ ሊፈርጅን ይሞክራል። ለሱ ያን ያህል ትክሻችን በዚህ 3 ዓመት ያልቻለው ነገር ስለሌለ አንዳንዱ የሚፈልገው ሞተን የሆነ ዘመቻ ምናምን እያለ ሳንቲም መለቃቀም፣ ዩቲዩብ መስራት፣ ላይክ ደግሞ የሆነ ደም ውስጥ መጋባት አይነት ነገር ስለነበር እሱኛ ፕራውድሊ ነው ለወሰነው ውሳኔ የሚሰማት ስሜት። ግን አብዛኛው መረጃ የለውም ማለት ነው። የአማራ ህዝብ ለስርዓተ መንግስት ግንባታ ያለው ታሪክና ልምድ አለ። በተመሳሳይ ለህግ የበላይነት ያለው ተገዥነትም አለ። ይህንን ክብር፣ ዝና፣ ስም ይዞ እያለ ግን አሁን የአማራ ህዝብ ልጅ ነን በሚሉ ወገኖች ፍዳውን እየበላ ነው ማለት ይቻላል። ለዚህ ማሳያዎች በርካታ ነገሮችን ማንሳት ይቻላል። ባለፉት 3 ዓመታት አርሶ አደሩን ማየት እንችላለን። ከአንድ ከተማ ወደ ሌላ ከተማ መዘዋወር አይችልም። ከዚህ አንጻር አጠቃላይ በክልል ውስጥ የደረሰው የባለፉት 3 ዓመታት ቀውስ እንዴት ታየዋለህ? ምንድነው እዚህ ቅርቃር ውስጥ የገባው? እንግዲህ በተለይ 2015 አካባቢ የሰሜኑ ጦርነት ካበቃ በኋላ ሁለቱ ኃይሎች የፌደራል መንግስት የትግራይ መንግስት ስምምነት ካደረጉ በኋላ ኩርፊያ ላይ የነበረው ኃይል የተማረውም ያልተማረውም ወታደሩም እስር ቤት ያለውም እንግዲህ በአንድ መስመር ጫካ ላይ ወጥቷል። እንደምታየው እዚህ ችግር ውስጥ የከተቱት በተለይ በደረቅ ወንጀል ይፈለጉ የነበሩት ማረሚያ ቤት ሰብረው የወጡት እነዚህ ተስፋ የቆረጡት ምናልባት ክልሉ ሰላም ከሆነ ነገ ተጠያቂነት ተጠየቅ ስላለ መኖር እንደማይችሉ ስለሚያውቁ እነዚህ ከባህር ዳር እስከ አዲስ አበባ ሰንሰለት በተለይ ባህር ዳር ውስጥ ሰንሰለት አላቸው። በነገራችን ላይ ህጋዊ የሆነ ፍርድ ቤት ሁሉ የሚቆም አንድ ሰው እኮ እስከ 7 ሚሊዮን የሚታገትበት ነው። እኔ ዘመነ ካሴ ከተወለደበት የትውልድ ሰፈር መራዊ ነው የመጣሁት እና በቅርቡ አክስቴ ታግታ ነበረ። ያሳፍራል። ያን ያክል ብር እንግዲህ አላስፈላጊ ሌላ አጸያፊ ነገር እያለማመዱ ነው። ይህን አንድ አድርጓል። በማን በነ ዘመነ ካሴ ለምን ካልከኝ ማረሚያ ቤት ላይ ቃል ገብቶ ነበረ። ያኔንም ታስሬ ስለነበር ስለማውቀው ባዳር ማረሚያ ቤት እኔ ከተለቀቁኝ ከተፈታሁ እናንተን ማረሚያ ቤቱን አሰብሬ ነፃ ወጣቸዋለሁ። ከዛ በኋላ ፌደራል መንግስቱን በጋራ እንታገላለን የሚል ቃል ገብቶላቸው ነበር። እነዚህ በዘረፋ ያለውን ይህን በተለይ ፌደራል መንግስት መስመር ይዘውታል ማለት ነው። እንዳየ ሆነው አንተ አለባበስህ አሳምረህ በተለይ በመኪና ብትሄድ ትታገታለህ። በትንሿ 3 ሚሊዮን ብር ትከፍት ትችላለህ። ስንት ሹፌሮች አልቅሰዋል። ለቅሶ ለጉዳይ ሄደው ታግተው ተጠርጥረው በቃ ተፈርጀው አንተ መታወቂያ አዲስ አበባ ከሆነ ወይም ደግሞ ፋይዳ የሚል ወይ ዲጂታል የሚል መታወቂያ ከያዝ ለዚህ ችግር ሰለባ ጥቃት የምትደረግበት ነው። የተማረው ኃይል መጥላት መራዊ አካባቢ ያሉት አይተህ ከሆነ ርዕሰ መምህራን የሃይማኖት አባቶች ተንበርከው ተረሽነዋል እና እርስ በርሱ እንኳን እንዳይግባባ አድርገው ነው እነ ዘመነ ካሴ የፈጠሩት። ለምሳሌ ጎጃም ላይ ያለውን እዛው አመራር ነው የሚለውን ብታይ በ3 ጎራ የተከፈለ ነው።
አንደኛው እነ ዝናቡ ልንገረው የሚመሩት ራሱ ዲጂታል ሚዲያ ፌክ አካውንት ያለው ቀኝ በሚባል በአዲስ አበባ በባህር ዳር ሁሉን ብለው ብር ከፍለው እስከ ኡጋንዳ እስከ አውሮፓ ድረስ እነ ቤተልሔም ዳኛቸውን የሚያካትት የነ አስረስ ማረ ግሩፕ እንዲሁም ደግሞ እነ ተፈሪ ካሳሁን የሚደግፍ በባህር ዳርም በዛው ጫካ ላይ ያለ ግሩፕ አላቸውና አንድ የሚያስማማቸው ነገር ዘመነ ካሴ ቀይ መስመር ይላሉ። መጀመሪያ ቃል የተገባ ነገር ስላለ ከወያኔ ጋር የአማራ ፋኖ ትግል እንዲቀጥል ከተፈለገ ዘመነ ካሴ መሪ ሆኖ መምጣት አለበት። ምንድነው ይሄን ለማንሳት የፈለኩት? የአማራ ህዝብ እሴት አለው፣ ቋሚ እሴት አማኝ ነው፣ ፈሪሃ እግዚአብሔር አለበት። ሙስሊሙም በእስልምና በዛው በራሱ ባስተምሮቱ፣ የክርስትናውን በክርስትና እንግዳ ተቀባይ ነው፣ አክባሪ ነው። ማያውቀውን ሰው የእግዚአብሔር እንግዳ ሲል የሚያሳድር ነው ነበር እና ይሄ ነገር እንዲሸረሸር አይተህ ከሆነ እኛ በቃ ኦርቶዶክስ በጣም ክብሯ ተነክቷል። ከክልሉ ውጭ በወለጋ በጉራ ፈርዳ በደቡብ ክልል ይደረግ የነበረው በኦርቶዶክስ ላይ አሉ። ነገር ግን ካህንን ሲረሹ ነው የምታያቸው፣ መጠቀሚያን ያደረጓት። በኦርቶዶክስም ገንዘብ ሲሰበስቡ ታያለህ። እና እዛው እኔ ሜዳ ላይ ስለነበርኩ በተለያዩ የጎጃም ቀጠናዎች ዙር ያለው የማህበረሰቡ ሮሮ አለ። በቃ አንድ ሰው ሰላም ይፈልጋል። በቃ እውነት እንነጋገር ከተባለ አስቻይ ሁኔታ ስለሌለ በእነሱ እጅ ይዘው ቀበሌ ላይ እና ጫካ ተደብቆ ስላሉ ስለያዙት ነው እንጂ የማህበረሰቡ እንዴት አንተ ተምረህ እንዴት ቢያንስ በተማርከው ትምህርት እኮ ህዝብን ማገልገል ትችላለህ፣ በኔታ ተጉዝ ተዞራል ይሉ ነበርና አንዳንዴ ሾክ ያደርገኝ ነበር። እሴቱን እየሸረሸሩት ነው። ትናንት ይፈሩ የነበሩት ዛሬ አለማምደው ህጋዊ አድርጓቸዋል። በስም አልጠራቸው የአማራ ህዝብ እሴት የነበሩት ተጥሰዋል። አሁን ላይ ማለት ነው። ኦሮሚያና አማራ ክልል አዋሳኝ ቦታ ላይ ደብረ ኤልያስ አካባቢ አጋምሳ የሚባል ቦታ ላይ ጀምሮ የእሱ ተወካዮች ልኮ ዘመነ ካሴ ተወካዮች ልኮ ስምምነት አድርገዋል። የነ ወያኔ ብቻ አይደለም። ወያኔ እጇ ረዥም ነው። በነገራችን ላይ በአምሳሏ ድሮ ኦነግን ፈጠረች፣ አብረው ሰሩ። እንደገና ደግሞ አሁን ሁለት ጽንፍ ይዘው በተለይ ኦሮሚያ ላይ ያሉት የአማራ ተወላጆችን የኦሮሞ ተወላጆችን በግፍ የሚያስቀው የሚዘርፈው የሚገለው ሸኔ ከፋኖ ጋር ታክቲካሊ ግንባር ፈጥሯል። እነ ግብፅ እነ ሻዕቢያ እነ ህወሓት እነሱ የሚታወቁ ስለሆነ ጽምዶ የሚል ነገር ይዘውም ስለመጡ አሁን ትናንት በድብቅ ያደረጉትን በይፋ ይዘው ስለመጡ አሁን በደረታቸው ነፍተው በቃ ብልጽግና ማስወገድ ከተቻለ ከሰይጣንም ጋር እንሰራለን እስከሚሉ ድረስ ብለዋል እና እሴቶች ተሽረዋል። አሁን ላይ የአማራን ህዝብ ጥያቄ ይዤ ተነስቼ ለህዝብ ጥያቄዎች ምላሽ ለመስጠት ነው በሚል ከመንግስት ጋር ነው እየተዋገው ያለሁት ብሎ የተነሳው አይደለ ትግሉ። ስለዚህ መንግስትን ለመቃወም ከሆነ የወጣው ማህበረሰቡ ላይ ትኩረት ያደረጉ ጥቃቶች ላይ ለምንድን የሚፈጸሙ ጥቃቶች አሉ፣ ዘረፋና እገታዎች አሉ። ከተሞች አሁን የዛሬ ወርና 2 ወር አካባቢ የወደሙትን የደቡብ ጎንደር ከተሞችን ማሳበያ ማድረግ እንችላለን። ተቋማትም ትምህርት ቤቶች ስቲል 3 ዓመት 4 ዓመት ሞልቷቸዋል። የሕክምና ተቋማት ባዶ ሆነው ወደ ካምፕነት ተቀይረው እናቶች በወሊድ ምክንያት የሚሞቱት በጣም በርካታ ናቸው እና እነዚህ የህዝብ አገልግሎት ላይ የሚውሉት ቀጥታ ከህዝቡ ጋር የሚገናኙ ጉዳዮች ላይ ለምንድን ነው ትግሉ ትኩረት ያደረገው? በጣም ጥሩ ፓራዶክስ ነው። አሁን ነገር ትክክል ነው። ምንድነው እነዚህ መሪዎች ቀደም ብዬ እንደተናገርኩት የውጭ ጠላት ዓላማ ተሸክመው የመጡ ዘመነ ካሴም ብለው አስረስ ማረም በተለያየ በጎንደርም በወሎም በሸዋም ያሉ እነዚህ ተወካይ ነን የሚሉ አንደኛ የተማሩ ነው። ምን መከታው እኮ አልተማሩም። በጣም በቅርበት እንግዲህ እሳቸው ያውቁታል። ምናልባት ትንሽ ፊደል ቆጠረ የሚባለው ዘመነ ካሴ ነው። የእሱ ማስተሳሰብ ከእሴት የወጣ ነው። የውጭን የነ ሻዕቢያን እንግዲህ በወር በ2 ወር እየተመላለሰ አሁንም ቢሆን አመት አለፈው ኤርትራ ውስጥ ነው ያለ። የሰው አጀንዳ ዓላማ ተሸካሚ ነው። እሴቶችን ካከበረማ የሃይማኖት አባት አይገደልም ነበር። ምክንያቱም ማህበረሰብን ስታነቃ በተለይ የአማራውን ህዝብ ከክልሉ ውጭ ተበደለ ካልክ ከሃይማኖት አባት ጋር ትገናኛለህ፣ ከተማረው ከመምህራን ጋር ትገናኛለህ። ትምህርት ቤቶች ተዘግተዋል፣ መጽሐፍ ወድመዋል። እኔ ብዙ ቦታ ዶክመንታሪ ሰርቻለሁ። አሁን ቀጣይ ትምህርት እንኳን እናስጀምር ቢባል ሌላ ጊዜ ነው። ትምህርት ቤት መገንባት፣ እነዚህ ቁሳቁሶችን ማሟላት እንግዲህ አማራ ክልል ያለው ቀጣዩ ጀኔሬሽን ያስፈራኛል። እውነት ለመናገር እሴቶች ተሸርሽረዋል፣ ተሰሚነት የለም። እዛ ላይ ያሉት ኃይሎች አኩራፊ ኃይሎች ናቸው፣ በወንጀል የተጨማለቁ ናቸው። ይህ ነው በውጭ ላይ ያሉ ዲያስፖራዎች ይህንን ገንዘብ እያዋጡ ቴሌቶን እያዋጡ ከዚህ ጋር አካኪ ዘራፍ የሚሉ እና ከመሳይ ጉማሬው ጋር ሆነው ያንን ጥፋት የሚያባብሱ ኃይሎች ይሄ ነው ውጤቱ ከባለቤቱ እዛው ጉባኤ ኢትዮጵያ ሳይደርስ ነው ያወራው። አማራና ቅማንት፣ አማራና የቀሚሴ ኦሮሞ፣ አማራና የመተከል ላይ ጉምዝ ተብሎ በ3 ጉልቻ ጥደው ያንን ክልል ሲያቃጥሉት ከነበረበት ወር በዛ ወቅት ላይ የነበረውን ነገር በተግባር በቦታው
የሚደርሰውን ነገር በሙሉ አይ ነበር በሆነ መካኒዝም ማለት ነው። ነገሩን አውቅ ስለነበር ይሄ ነገር ሲመጣ ያለው አፈ ታሪክና ትርክት በጣም የተበላሸ በመሆኑ ከዛ የተማርኩትን እናዛ ጎጃም ላይ ነው በተለያየ ቦታ ላይ ስንቀሳቀስ ያየሁትን ነገር መሰረት አድርጌ እየተናገርኩ ነበር። እሱ ከደረሰ በኋላ ነው እዚህ ጉባኤ ኢትዮጵያ ላይ ያላችሁት ወንድሞች ደግሞ ሳይደርስ ነው የተናገርነው። ሆኖ የሆነው ነገር ይሄ ነው። አማራ ነኝ ብላችሁ የአማራ ተቆርቋሪ ነኝ የምትሉ በተለይ የሚነግዱት ልክ ነው። ያንን ህዝብ ማጥፋት እቅዳቸው ነው። በዛውም ገንዘብ ያገኛሉ። ጀስት አላማቸው ነው። ግን እዛ ተወለድኩ ያላችሁ ሰዎች ይሄ ነው ድላችሁ፣ ከቦታው ላይ ያለው ይሄ ነው። እንኳን ደስ አላችሁ። ማረሚያ ቤት የነበሩ ናቸው። ማህበረሰቡ የተጸየፋቸው አካላት ናቸው። እዛ ላይ ያሉ በመሪ ደረጃም የተደረጉ በስውርም የሚዘርፉትም አጠቃላይ የሚመዘብሩትም። ስለዚህ በዚህ ምክንያት ይህን ደግሞ ነገር ይፈልጉታል። በነገራችን ላይ በእጅ አዙር የተቆረቆሩ ይመስሉና የረጅም የዓመታት ጥያቄ አላቸው። በኢትዮጵያ ላይ የአባይ ጥያቄ አለ። ይህንም የሚያስፈጽሙት በእነዚህ ነው። ኢንዳይሬክት በጀት እኮ ይመጣል፣ እናውቀዋለን። መሳሪያዎች ይመጣሉ፣ ብርም ፈንድ ይደረጋል። ቀረብ ብሎ እንደተናገረው ነው። ስታየው የአማራን ጥያቄ የመመለስ ሳይሆን ዕለታዊ ጥቅም እና አጀንዳ መሸከም ነው። በዚህ ነው። ስለዚህ የአማራ እሴት ከተሸረሸረ ቆይቷል። አሁን ያለው ኃይል የሚፈታዋል ብዬ አላስብም። ለምን? የተማረው ኃይል ተውጧል። የአማራ እሴት ተጥሷል ብሎ ሲናገር አንተ ዛሬ ትወነጀላለህ። አንተ ወንጀለኛ ነህ። ለዛም ነው በአንድም በሌላም እኛ እንደ ጋዜጠኛም ሞጋችሁኝም በሚያዋጣኝ መልኩ ታገያለሁ። ግን አይቻልም። አሁን ባለው ሁኔታ አስቸጋሪ ሁኔታ የለም። ቀይ መስመር ነው የሚሉት ግለሰብ ነው። ማን? ዘመነ ካሴ ያማልዳል የሚሉ እኮ አሉ አንዳንዶች። ዘመነ ካሴ ያማልዳል። ስለዚህ ባለበት ሁኔታ የአማራ ህዝብ ጥያቄ አይመለስም። ጦርነቱ የውክልና ጦርነት ነው። ፕሮክሲ ዋር ነው። አማራ የሆነው ዘመነ ካሴ ያማልዳል የሚሉ ሰዎች አሉ። ሰው በዚህ ልክ ሲላሽቅ ዘመነ ካሴ ያማልዳል የሚለው ሰው አማኝ ነኝ ብሏችሁ ሃይማኖት ቦታ ላይ ይሄዳል። 4 መስቀል እዚህ ጋር ሰቅሎ ሰው ይገላል። ከሰሞኑ የእስራኤሉ ወታደር የኢየሱስ ክርስቶስን ሐውልት አፈረሰ ብሎ ሰው እንደዛ ይላል። እኛ እዚህ ምንድነው ስናደርግ የምንውለው? ኦርቶዶክስ የሆነ ሰው ያንን እያፈረሰ አይደል ያለው? ሰው እየገደለ አይደል ያለው? ቤተክርስቲያን ውስጥ መሳሪያ እየከዘነ አይደል እንዴ? ፋኖ የመጽሐፍ ቅዱስ ቃል ነው ብሎ ከሚቃዥ ሰው በላይ የኢየሱስ ክርስቶስን ሐውልት አይደለም ኢየሱስ ክርስቶስን የሰቀለው አይደል? ምንድነው ያ የተለየ ነገር አለው? ኢየሱስ ክርስቶስን የሰቀለው ማን? ከመንግስት ጋር ቁጭ ብሎ እንደራደራለን ብሎ መጥቷል። አሁን እዛ ላይ ያለው ፓራዶክስ ይሆናል አይደለም? ቀደም ፕሮፌሰር እንዳለው ሃይ ኮፒ ነው፣ በቃ ሃይ ኮፒ ነው። ስለዚህ የውክልና ጦርነት በተለይ ቀረጥ ዝረፍ የተባለ ከላይ ነው። ይሄ ቢሆን ታገል የለበትም ማለት ነው። እንደዛ ከሆነ ይሄ ፍላጎት ነው፣ የራስ ፍላጎት፣ የራስ አጀንዳ ብቻ ነው። በዚህ መሃል ማህበረሰቡ ተጎድቷል፣ ታግቷል። ይሄን መቀበል ስላልቻልን ነው። ይሄንን የብዙውን ፍላጎት መሸፈን ስላልቻልን ነው የመጣ የሰላም ስምምነቱን የተቀበልነው ይሄን ሁሉ አጀንዳ መሸከም ስለማንችል የአማራ ህዝብ ከሚችለው በላይ ተሰቃይቷል። ከሚችለው በላይ ከፍተኛ አመራሮች በዋናነት ጠላታቸው ማን ነው ቢባል በተግባር የአማራ ህዝብ ነው። ለዛም ነው አማራ ህዝብ ላይ ይሄን ያህል በትር የሚያሳርፉበት። እንትሮ ፕሮፌሰር እንዳለው 4 ኪሎ የሚባለው ይሄ የሚዲያ አታሙ ነው። አንድነት የተባለውን በፊት እንደተናገር ነው። የአማራ ህዝብ ግን ታሪካዊ ጠላት ነው ሲበድለን የኖረ ዛሬ የአማራ ህዝብ ማረኝ ህወሓት በሚልበት ደረጃ እንዲደርስ ማረኝ ሸኒ ማለት የሚደርስበት ደረጃ ከነሱ በላይ ግፍ በአብራኩ ራሱ በወለዳቸው ልጆች እያደረሱበት ነው። ተልእኮ የሌላ ቢሆን በህወሓት ዘመን የነበረው እስር ቤት ተዳብሮ ከነሱ በላይ አስሮ የሚያሰቃዩበት ክፍል አለ። ይሄ ጥፍር ይነቅሉ ነበር ምናምን ይባላል። ታስረንኛ የኛ ጥፍር ተነቅሎ አላየንም። አሁን እኛ ወንድሞች የትግል ጓደኞች ሲነቀል አይተናል። ጨለሞት ሲገባ አይተናል። ከፍተኛ ግርፊያ ድብድብ ሲደረግበት አይተናል። የአማራ ህዝብ እኔ ባለውበት ቀጠና ከጅጋ፣ ቋሪት፣ ብርገበያ፣ ሰከላ፣ ትሊሊኝ ውስጥ ረጅም አስፋልት እየተሰራ ልማትን እናንሳ። በደንበጫ ፈረስ ቤት አዲስ የሚዘልቅ እየተሰራ በሌላ ቦታ ብዙ መሰረተ ልማቶች እየተሰሩ ነው። ከጅጋ ቋሪት ብርገበያ የሚወስደው መስመር
ታግዷል። እየተሰራ አይደለም፣ አሁን ቆሟል። የመንገድ ትራንስፖርቶች የሚሰሩት አያልፉም። መኪና ከመጣ ሁሉ የሚታይ ቀረጥ ነው። ግን የልማት እንደሆነ ግንዛቤ እየሰጠን ነበር። የሚረዳ የለም። መሪውን ነው እየመሰለ ያለ። ቀረጥ ዝረፍ የተባለ ከላይ ነው። ከላይ የወረደ ትእዛዝ ነው። አቁም ቢባል ያቆማል። ዛሬ ማዳበሪያ እኮ ሽጦ እኮ ወደ ኪሱ የሚከት አመራር እኮ ነው ያለ፣ በትእዛዝ ነው። እና በጣም ከሚገርመው ይሄ ስናወራው ብዙ ጊዜ አሁን የወልቃይት ጉዳይ ያው የአማራ ቀይ መስመር ህዝባችን ቀይ መስመራችን ነው። ወልቃይት ቀይ መስመራችን ነው። አባሉ ግን ስለ ወልቃይት ትልቅ ግንዛቤ ያለው ወልቃይት ቀይ መስመሬ ነው ብሎ ታች ያለው አባል ማለት ነው። አባሎች ለምንድን ነው በወልቃይት ጉዳይ እንደዚህ ምናምን ብሎ ይጠይቃሉ። ወልቃይት የወልቃይት ነው፣ የኛ ምን ይጠቅማል ይሉሃል። እነዚህ ግን በቁራሽ ነገር በጥቂት ነገር ሁሉ ነገር ሽቷል። በአማራ ላይ እንዳለበት ቀጠና መሬት ላይ የደረሰ ችግር አንደኛ ማህበረሰቡ አሁን በጣም ተማሯል። መብላትን መጠጣት የማይችልበት ደረጃ ደርሷል። ዘራፊና ወንበዴ ሌባ መሆናቸውን በድፍረት እየተናገረ ነው። ግን ፈራ። ማን ነው የሚደርስለት? በገጠር ያለው አካባቢ እንዴ ይሄ ምርጫ አይመረጥም ምናምን ብሎ ሰልፍ ሲያወጡ ማህበረሰቡ እኮ ወዶና ፈቅዶ አይደለም ሰልፍ የሚወጣው። ቅጣቱን ፈርቶ ነው፣ ዱላውን ፈርቶ ነው። ሰልፍ ያልወጣ ማህበረሰቡ 5000 ብር 10000 ብር ይቀጣል። ታዲያ በዚህ ኑሮ ውድነት በዚህ ማዳበሪያ በዛ ላይ እነሱ ለሚቀጡት ሳይፈልግ ካሜራ ውስጥ ይገባል፣ ይሰለፋል። መንግስት ያቀረበው ሁሌ ክፍት ነው፣ መምጣት ይችላል። የማይመጣ አለ። መግደል አላማ አይሆንም። በመግደል ስልጣን አገኛለሁ ብሎ 41 ሰው ደጋዳሞት ላይ ገደለ። ይሄ የህወሓት ተልዕኮ እንጂ እርስ በርስ በደም አቀባብቶ አማራ ሁሌም እረፍት አልባ አድርጎ ለመኖር እንጂ ውጤት እንደማይመጣ ይህም ግን ያውቀዋል። ተልዕኮ የሰጠው ያውቀዋል። ይህንንም አሁንም በተደጋጋሚ ሰዎች ወንጀል በሰራችሁ ቁጥር፣ በገደላችሁ በዘረፋችሁ ቁጥር፣ ጥፋት በፈጸማችሁ ቁጥር፣ ያንን በቪዲዮ በዲጂታል እያስያዛችሁ በሄዳችሁ ቁጥር እየጠፋችሁ ነው። በዘላቂነት ህዝብ ለህዝብ እንተዋወቃለን። እኔ አማራ ክልል ላይ ያለውን ነገር በደንብ አውቃለሁ። በተለይ ጎጃም፣ ከዛም ጉበያ የሚባል የሆነ አካባቢ አለ። ሙሽር ድንጋይ የሚባል አካባቢ የኔ አካባቢ ነው። ሙሽር ድንጋይ ይጨበር ምናምን የሚባል በረሃ ምናምን። ስለዚህ እዛ ላይ የደም ጉዳይ አንድ ነገር አትቀርም። የዛ አይነት ባህል አለ። የተቋሰለ ምን ያለ ያወራ ያስወራ ያቃጠረ ያማሰለ እንኳን ሰው አግቶና እንደዛ ያደረገ በምንም አይነት መልኩ ላይ አፉን እያጣመመ የተናገረ ሁሉ ሂሳብ ይከፍላል። መቼ ወቅት አለው። አለመነካካት ብቻ ነው ነፃ የሚያደርገው እንጂ በአፉም የዳከረ በተግባርም ራሱ እንደዛ ያደረገ ነገር ይታወቃል። ያ ነገር ግን ጥላት ምንድን ነው? እኛ እጃችን በተበላሸ ቁጥር፣ እርስ በርሳችን መጠላለፍ በቻለ ቁጥር፣ በዘላቂነት ወደ ጉስቁልና በሄድን ቁጥር ጥላት ይመቸዋል። ለምሳሌ ስለሺ እዚህ ጋር አሁን እየተናገረ ነው እና እኔ እንድኖር እየሆንኩ አይደለም። ኦልሞስት አሁን 3 ዓመት ሆነኝ ስራ ካቆምኩ። ስለዚህ የቤተሰብ ኃላፊ ነኝ። እኔ ለሀገር ችግር ወደ መሆን ሄዳለሁ ማለት ነው። ሀገር ቶሎ እንድትሻገርና ወደ ስራዬ እንድገባ ነው የምፈልገው። ግን እውነት ለመናገር መፍትሄውን የምናውቀውን ተናግረን ወደ መፍትሄው ለመሄድ በሚቻለው የሚመጣውን ነገር ሁሉ ለመክፈል እዚህ ጋር መጥቼ ሳወራ ለመኖር የሚያስችል ነገር ያገኘዋል። እውነት ይገፋል። ስለ እውነት የሚቆሙ ሰዎች ይወራሉ፣ ይገፋሉ፣ እንዲርባቸው እንዲጠማቸው ይደረጋል። ባይተዋር እኔ ራሴ ላይ እየገጠመኝ ያለው ማለት ነው። በአማራ ክልል ላይም የሚደርሰውን ሰቆቃ እኔ ራሴ አንዱ ምስክር እኮ የደረሰበት ሰው፣ አባቱ ሲሞት ያልቀበረ ሰው፣ በዱቤም በምንም የበተነው ገንዘብ እዛው ተቀምጦ የቀረበት ሰው፣ በጣም ደህና አቅም ያለው የነበረው ግን አሁን የሚባል አይነት ሰው እዛ ችግር ውስጥ ያለው ሰው ነው። ሰውነት ኢትዮጵያዊነት እና ሀቀኝነት ከብሔርተኝነት እንውጣ፣ የጠላቶቻችንን ወጥመድ ሰብረን እንሂድ እያልኩ ሳወራ እኔ በልቶ ለማደር እንኳን እንዲቸገር እየሆንኩ ነው ማለት ነው።
ይህን ገፊነት ሀቅ ጠል የሆነ እሳቤና አመለካከት ደግሞ መከራ ያመጣል። ያ ደግሞ ግዴታ ነው። ለእውነት የምንችለውን ያክል ነገር እያደረግን ያንን ደግሞ ዋጋ ለመስጠትና እዚህ ላይም እሱ የሚያወራው ያንን ነው። የሆነው ነገር ሁሉ ሲሆን ያ ነገር እንዲያልፍለት ስራ እየተሰራ አይደለም። እርስ በርሳችን በደም በምናምን በጥላቻ በተበቃቀልን ቁጥር ሰው ተስፋ ሲቆርጥ አሁን ለሚዲያ እንኳን ቃል ያላስገቧቸውን የኔን ገንዘብ የወሰዱ ሰዎች አሉ። አምኛቸው የከዱኝ ሰዎች አሉ። አማኝ ስለሆንኩ በእምነቴ እግዚአብሔር የሆነ መፍትሄ ያመጣል ብዬ እየተውኩ ነው። ነገር ግን አመት 2 አመት 3 አመት መታገስ ቀላል ነገር አለ። ተመችቶኝ እንዳይመስላችሁ። እውነትን የሚንቅ ማህበረሰብ ደግሞ አለ። ሴትና ወንድ ሲገናኝ እንዲህ ብታረጊው ለሴቶች እንዲህ ብታረገው ወንዱ ይህንን የሚያስተምሩ ሰዎች ላይ ሄዶ ቁጭ ይላል። የሚሰዳደቡ ሰዎች ላይ ሄዶ ቁጭ ይላል። ታዲያ እኔም ባለጌ እንደሆነ ነው? እኔም ተሳዳቢ እንደሆነ ነው? በልቶ ለማደር እንኳ ሲባል ስራችን በጣም አያምርም። አሁንም በተለያየ ቦታ ላይ በሚዲያው ላይ ስናይ ሰዎች ገንዘባቸውን ለቆሻሻ ነገር ብዙዎች ሳፖርት ያደርጋሉ። የሀቅ ላይ ነን ምናምን የሚሉ ሰዎችም ተባብረው ቆመን አብረን ቆመን እንኳን የምንታይበትም ነገር የለንም። ስለዚህ ይበለንም አይነት የሚያስብልና በተለያየ ነውር ውስጥ ገብተን እየተቋሰን እየተጠፋፋን ብንሄድ ጠላት የበለጠ ደስ እንደሚለው እሱን ስራ እየሰሩ እንደሆነ ነው የልጅ የሚነግረን። ሌላው የተከበራችሁ ወንድሞች ያው ፖስት እንደዚህ አንዳንድ የድሮ ፎቶዎች ምናምን ሼር አድርጋለሁ እና የሚመጣውን ነገር ልቀበል ነው። አስባችሁ በእንደዚህ አይነት ሁኔታ ላይ ምናምን ያላችሁ ነገር እኔ መጨረሻው ደረጃ ላይ ስላለው ማለት ነው። በቃ ኢትዮጵያ መቀጠል አለባት። ኢትዮጵያም ያለችበት ሁኔታ እንደዛ አይነት ነገር ሆኖ ሲያበቃ አሁንም አብረን ሆነን እስከ መጨረሻው ድረስ ዋጋ ለመክፈል የቆምን ለመሆኑ ራሳችንን በግልጽ አብረውን ላሉት ወንድሞች ለማሳወቅ ያክል በሚል ነው የማደርገው እና በመልካም አስባችሁ እንደዚህ ያደረጋችሁንም በጣም አመሰግናለሁ። የኔ ደግሞ ሀሳብ እስከ መጨረሻው የሚከፈለውን ሁሉ ሊከፈል የመጣ እንጂ ሲመች ብቻ ለሀገር ሲመች ብቻ ለሆነ ነገር የሚሰራ አይነት አቋም እዚህ ጉባኤ ኢትዮጵያ ላይ የሌለ መሆኑንም ለማሳወቅ ነው ፎቶዎቹን ሼር እያደረግን ያለ ነው። ኦልሬዲ እኔ መስራት የምችለውን ሳልሰራ የኔ መልካም አስተዋጽኦ ለሌሎች በማድረግ የሚገለጥበት ነገር ሲቆም ነው እኔ የሞትኩት ብዬ የማስበው። ለሀገሬ ማድረግ የሚገባኝን አልቀጠልኩም። በቃ ለተቸገሩ ሰዎች መስጠት ነው እኔ የለመድኩት። እሱን ነበር እየሞከርኩ ያለሁትኝ። በስራም ቢሆን ስራ ላጡ አንዳንድ የምችለውን በራሴ አቅም ልክ ያን ነበር ሳደርግ የነበረውና እሱን ነገር ማድረግ አቁሜ በሀገር ላይ ባይተዋር ሆኜ መንቀሳቀስ በምፈልገው ልክ እንዳልንቀሳቀስ ሲሆን እና የሰውነት ዋጋዬን ያጣው ጊዜ ነው ችግር የተፈጠረው እንጂ በሌላም መልኩ አይደለም። ሞት ከዚህ በላይ የለም። መስራት እየቻልኩ አቅም እያለኝ እውቀት እያለኝ ብዙ ነገሮች እያሉኝ እስኪ ላይክ አድርጉኝ፣ እስኪ ሱፐር ቻት ምናምን ላኩ ከማለት በላይ ሞት የለም ለኔ ማለት ነው። እኔ እንደዛ አይነት ለምጄ ስለማላውቅ ያም ሆኖ ለመኖር እንኳን የማይቻልበት ነገር ሲሆን ውሸታሞች ቢዋሹ አግባብ ነው ወደ ማለት እሄዳለሁ። አጭበርባሪዎች ቢያጭበረብሩ በቃ ሰው እንግዲህ ሚዲያዎቹ ስዩም ተሾመን በተደጋጋሚ ቻናሉ እየተዘጋበት የምናየው ነገር ነው። አዲስ ምንጭ ላይ የምናየው ነገር ነው። ሀቅና ሳቅ የምናየው ነው። ይህን ዕጣ ግዙ ምናምን ነው መሀል ሚዲያ የምናየው ነው። ለእውነት የሚያወሩ ሚዲያዎች ምን ያህል መከራ እንደሚያዩ የምናየው ነው። እውነተኛ ሰዎች ገንዘብ አልኖራቸው ብሎ ነው እውነት አሳፍሯቸው ነው። ውሸታሞች የማያጠፉትን እውነት ለማጥፋት በዛ ልክ ሲተባበሩ ቆሻሾች፣ ነውረኞች፣ ባንዳዎች እና የመርገም ጨርቅ የሆኑ ቆሻሻ ሀሳቤን ተውጠው እድሜ ነው ምናምን ማዕረግ እንኳን ሳይገድባቸው በዛ ልክ የረከሰ ነገርን ሲያደርጉ ኪንግስ ኦፍ አባይ ከሚሰራው አንጻር መለመን አለበት። አይዋችሁ ኪንግስ ኦፍ አባይ፣ ስዬ፣ ነፃ ውይይት፣ አዲስ ምንጭ፣ ሀቅና ሳቅ፣ መሀል ሚዲያ፣ ሌላ የማን ነው ደግሞ አሁን ዮሐንስ ኮርነር ገብተን እኮ ብናበረታታ የኛ ሀሳብ እየሰፋባቸው ይላል።
ያ ቢቀር አይዟችሁ እኮ አለ ማለት በዛ ልክ መጠላለፍ፣ በዛ ልክ መጠላላት፣ ውሸታሞች፣ ሌቦች፣ ገዳዮች፣ ነውረኞች በዛ ልክ ቆሻሻዎች ግም ለግም ሲተባበሩ ሀቀኞች አይተባበሩ። ለምን? እሱ ጥያቄ አለና ይሄ አደገኛ ነው። አሁንም አብረን አለመቆማችን እውነትን ነው ያረከስ ነው። እነዚህ ልጆች እዛ ቦታው ላይ ከነበሩበት ወጣው የተናገሩ ነው። ጌታቸው ረዳ ሲናገር ናቅ ነው። ጻድቃን ጀነራል ጻድቃን ሲናገር ናቅ ነው። ማንን ነው የምንሰማው? አብይ ሲሰራ ይሰደባል። ቴዲ ዘፈን ሲዘፍ ያለ ሰውየው ቁራው ይጮሃል። በተለይ ቀኝ ውስጥ አርበኛ ብሎ ራሱ ዘመነ ካሴ ከሰዓት ጋር ሆኖ ያደራጃቸው በውስጥ ያስገባቸው ሰዎች አሉ። እነዚህ ሰዎች አሁን ከዚህ በላይ ምንም ሊመጣ ስለማይችል ማቋረጥ አለባቸው፣ ሁኔታውን ማቋረጥ አለባቸው። እያዩት ነው ውጤቱ። መረጃ አሳልፎ ባለመስጠት፣ የእነሱን ተልዕኮ አለመቀበል። ያው ቀኝ የምንለው በብዛት እኔ ስለማውቀው ነው የነበሩበትን ስራ ነው ከመንግስት መዋቅር ውስጥ ያሉ እና እኔ ደግሞ በነበሩበት በጽንፈኛ ውስጥ ሆኜ መረጃ ባለሙያ ሆኜ መረጃ ተለዋውጠናል። በማን በእነሱ ቀኝ በውስጥ አርበኛ ተብሎ እኔ ደግሞ ባለሁበት ነው። ስለዚህ ላይ ማቋረጥ አለብን። አሁን በቃ ከዚህ በኋላ ምንድነው ተስፋው ነው? በተለይ የመንግስት አካል ከጫካ ካለው ከእንደዚህ አይነት ታሪካዊ ጠላት ጋር አጀንዳ ካለው ጋር መቆራረጥ አለበት። በዋናነት ይሄ ከተቆራረጠ መፍትሄ ለማምጣት ቀላል የመረጃ ምንጩ ይደርቃል። ኤልያስም ቅርብ ይሆናል ብዬ አስባለሁ። የሚዲያ ሰው ስለሆነ በተለይ የመረጃ ፍሰት ቅብብሎሽ የሚደረግበት ነው ስላልክና ዋና ዓላማው ምንድነው? ይሄ ቀኝ የሚባለው ቲም ትልቁ ዓላማ ማለት ነው በመንግስትና በህዝቡ መካከል ታማኝነት እንዳይኖር ይሰራል። የመንግስትን መረጃ አሳልፎ ይሰጣል። መንግስት ደካማ እንደሆነ ለማህበረሰቡ እይታ እንዲኖረው ያደርጋል። እንበል አሁን የሰላም ጥሪ ተቀብለው የሚመጡ ልጆች አሉ። አምነውበት እኮ ነው። እኔ አሁን ይሄ አቁመና በቀይ ብዬ አይደል የመጣው ስመጣ ብዙ የገጠሙ ነገሮች አሉ። በቀኝ ውስጥ አርበኛ እኔ አውቃቸዋለሁ። በነገራችን ላይ ተስፋ ያልቆረጡትም ለዛ ነው። ብዙዎች ግን መጣው ተመልሰው ሄዷል። ተስፋ ቆርጠው ስላላወቋቸው ነው። አንድ የሻለቃ አመራር መጥቶ ሻለቃውን በሙሉ ይዞ ሊመጣ ቅድሚያ እሱ መጥቶ ግን ተልኮ ይዞ መጥቷል ተብሎ ታስሮ ተመልሶ በማን በቀኝ ውስጥ አርበኛ እንደዚህ ነው እንትራቸው። ይሄ ማለት ያዛ ቦታ ያለው ነገር እንዳይፈርስ ይፈልጉታል። አንደኛ ደሞዝ አላቸው ከሁለቱ ማለት ነው፣ ከመንግስት አካልም ከጫካው። ሁለተኛ አንድ ስራ ሲሰሩ ዳበር ያለ ነገር ይከፈላቸዋል። ለምሳሌ ከፍተኛ የመከላከያ አባል ካስከዱ የወጣ በታሪፍ የተቀመጠ ገንዘብ አለ። በታሪፍ የግሩፕ መሳሪያ ካስከዱ አለ። ታማኝ መረጃ ሰጥተው የሆነ ከተማ ላይ ጥሩ ውጤት እንዲሰራ ካደረጉ እኔ የተሳተፉበት ውጊያ ፍኖተ ሰላም 2017 መስከረም 23 እና 24 ስንዋጋ የተዋጋ ነው በቀኝ ውስጥ አርበኛ አደረጃጀት ነው። በእኛ ኃይል አልነበረም። ይሄ ፋክት ነው። እዚህ ጋር የምናወራው ህዝብ የሚሰማው ነው። ስም እያጠፋን አይደለም። ብንጠየቅ መልስ አለን ብለን ነው። በተለይ ቀኝ ለማውራት በፊት ላይ እኛ እንደ ሚዲያ መሰጣቸውን ስያሜ ነበር የውስጥ አርበኞቻችን እያልን ነበር የምንጠራቸው። ከ2013 ጀምሬ በተለይ እንደ መረጃ ምንጭ የምጠቀምባቸው በቋሚነት የሚታወቁ ሰዎች አሉ። የመንግስት ስራ ላይ ያሉ፣ በኃላፊነት ላይ ያሉ፣ ከመንግስት ስራ ውጭ የሆኑ ዝም ብሎ አንዳንዴ ደግሞ የዕለት እንጀራቸውን በዚህ ወሬ በማቀበል ኑሯቸውን የመሰረቱ አሉ። በየት በተለይ በብዛት ባህር ዳርና አዲስ አበባ ላይ ያሉ እውነቷ እስከምትወጣ አሁን ባለበት በተለይ እዛ ትግል ሜዳ ላይ ባለው ውሸት ነው ጥርሱን አግጦ አይኑን አፍጦ ያለና በሎም ነው ያለው። ያን ልጋፈጥን የመጣው። ስለዚህ እነዚህ ቀኝ የሚባሉት በብዛት አዲስ አበባ አሉ። እሱንም አጥርተን ጨርሰናል። ወደ ስራ እንገባለን። ከመንግስት ከፍተኛ አመራሮች ጋር ተነጋግረንበታል። ስራ ይጀመራል። ባህር ዳር ላይም አሉ። ባህር ዳር ላይ እኮ ዘመነ ካሴ አፋብን ለተባለው እዚህ እቁብ ድርጅት ነው። ምክንያቱም ተቃውሞ እንደሚገጥመው አውቃለሁ። አብዛኛው የጎንደር አመራር አላመነበትም። ለምን? በዚህ በወልቃይት ጉዳይ ሸዋ ላይም ተቃውሞ ነበራቸው። ወሎ ላይም ተመሳሳይ፣ ጎጃም ላይ ነው ትንሽ አብዛኛው ደጋፊ ያለውና በዚህ እቁብ ድርጅት ዘመነ ካሴ በቃ መሪ ሆነ ሲባል መሀል ከተማ ባህር ዳር ላይ ቀኞች ርችት ተኩሰዋል። መቼ? የጥምቀት ዋዜማ ማለት ነው። እና ኃላፊነት ላይ ለመቆየት ከፍተኛ አመራሮች ጦር አዛዡ ያችን ቦታ ይዞ ለመቆየት የውስጥ አርበኛ ያለው በምን? በፌክ አካውንት በቀኝ ሁለት ጥቅም ነው ያለው። አንደኛው የራሱን አመራር ስም ያጠፋል፣ ለዛው ያሉትን ማለት ነው። ሁለተኛ መረጃ ይሰጣል። እያንዳንዱን እናውቀዋለን በእርግጠኝነት ማለት ነው። ምናልባት አንዳንዶች ይሸወዳሉ። ፌክ አካውንት ላይ ስላለ እኔ ስለሚሰጠኝ እኔ አንዴ ራሴን አሳምኜ ወጥቻለሁ። እንዲህ ሊዘቀዝቁኝ ይችላሉ። በቃ ላመንሁበት ነገር አድርጃለሁ። ምክንያቱም እኔ እንደ ራሴ ልጅነቴን ወጣትነቴን ሳላውቀው ለአማራ ህዝብ ትግል ራሴን አሳልፌ ከሰጠው ቆይቻለሁ። ከዚህ የበለጠ ነገር የለም። ሀዲም ሲስት ነው በቃ ብዬ መጥቻለሁ። እና ማህበረሰባችን ያለማቋረጥ ችግር ውስጥ ወድቋል። አርሶ አደሩ አዝምሮ ጥሪቱን ወገ መሸጥ አልቻለም። መምህራን ትውልድ መቅረጽ አልቻሉም። የሕክምና ባለሙያው ዶክተሩ
ፈውስ መስጠት አልቻለም። አምቡላንስ እየተቃጠለ ነው። እናቶች በጊዜያቸው መውለድ አልቻሉም። ስለዚህ የአማራ ማህበረሰብ በታሪክ አይቶት ማያውቀው ቅርቃር ገብቷል። በማን በቀኝና በመሰሎቹ እዛው ተዋጊ ነው በምንለው በእኛ በወገኖቻችን። ስለዚህ በእኛ ይብቃ እናድን። መቼም ለውጥ ሲመጣ በአንዴ አይመጣም። ምናልባት ይሄ እንዲያው ፈጣሪ አግዞ የአማራ ህዝብ ሰላም እንኳን ቢያገኝ እነዚህ ኃይሎች ሰላም አይሰጡትም። ለምን ካልከኝ አንድ የጥብቅ ሰንሰለት አላቸው። ትናንት የሚላስ የሚቀመስ የሌላቸው እርጀንዶ ጫማ እንኳን በቅጡ የማይለብሱት ሱሪ እንኳን አስተካከሉ ዛሬ 5-6 አጃቢ ያላቸው በስውር ባህር ዳር ላይ ቤት ገዝተዋል። ሀብት ንብረት አካብተዋል። ዝርዝር ማውጣት ሚስቶቻቸውን አሜሪካና አስረስ ማረ ዳምጤ ያላኩም እንዴ? እውነት እንነጋገር ከተባለ የአስረስ ማረ ዳምጤ ወንድም ከአስረስ ማረ ቤት ተገንቶ ሲፈተሽ ተገንቶ እኔ ጋር ታስሮ ነበረ። አሁን የት ነው ያለ? እንዲሁ እያንዳንዷን መረጃ ነው ያውቃታለሁ። ደጋዳሞትን አርባ ብቻ ነሳን እንጂ እኮ ደብረ ኤልያስ ላይ የተደረገው ልንገር። በተለይ እናንተ ስሙ እንደተላለፈ ይቻለሁ የደብረ ኤልያስ ላይ እነዛን 3 ሴቶች ላይ ምን ያህል ዘግናኝ ነገር እንደሆነ ስሙ። ይሄ ለታሪክ ፍርድ ነው። ይሄን ሰምተን ደግሞ መደናገር የለብንም። እውነቱን አውቀን የሚበጀውን ነገር ለማድረግ ራሳችንን ማዘጋጀት ነው። ስንናገር የሚሰማን ካለ መናገር፣ ማስተማር፣ ብንናገር ብናስተምር የሚሰማን ከሌለ ደግሞ ዝም በማለት ይህንን አይነት ቆሻሻ በሽታ ማስቆም አለብን። 3 ህፃናት ነበሩና የእነሱን አባቶቻቸው ጋር በፊት ጠብ ነበራቸው። የታሰሩ ነበረ። እነዚህ ያደረጉት ፋኖች ጊዜ ጠብቀው መረጃ ናቸው በሚል ያዟቸው እና እንገራግረው እንዲናገሩ መረጃን እንዲሉ አደረጓቸው። ከ18 ዓመት በጥላቻ ማለት ነው። እኔ በተለይ ወስኛ ወደ እንድመጣበት ያደረገኝ ማለት ነው። በአደባባይ ግንባራቸው አሏቸው። ገለዋቸውም እንኳን ቤታቸው ጥሩ ነበር። አስረስ ማረ እንዴት ህፃናት ገላላችሁ ተብሎ መግለጫ ሲሰጥ እንግዲህ ፖለቲካ ሰው ነው። ወንጀለኛ ሆነው የዛው የአገዛዙ ኃይል መረጃው ነው ስላገኛቸው ገለናቸዋል። እውነት ለምን አንዳንዴ እኮ እኔ ትኩረት አልተሰጠውም እንጂ እውነት ያኔ ነው የወሰነው። ምናልባት ያደርጋል የሚመሰክሩ ሆኖ እዛ በነዘመነ ካሴ የትውልድ ሰፈሩ ስለነበር በሆደ ቻይነት እዛ ውስጥ እኔ ቢፋቅ የኋላ ታሪክ አንድም ነገር የለም ነበሩ መቆየት እንችላለን። በቂ ደሞዝም ነበረኝ እዛው ሚዲያው ላይ። ይሄ በደብረ ኤልያስ በነዛ 3 ሴቶች ላይ እየተፈጸመ ነው። ስልክ ለማውራት የሚሸማቀቁበትን እና እንደዛ መሰል ሁኔታዎችን በብዙ ነገር አውርተናል። ያን ሁሉ ሆኖ በዚህ ላይ በእብሪት ተወጥረው ያሉ ሰዎችንም ለዩዋቸው። በዚህ ላይ ቴሌቶን እያዘጋጁ የሚጨፍሩ ሰዎች አወቋቸው። ምክንያቱም ከዚህ በላይ ምንም ነገር ስለሌለ ማለት ነው። እነሱን ማወቅ ስለሚያስፈልግ እና በሚበጀው ለመሻገር ነገሮችን ለማስተካከል ለማለፍ ጥረት ብናደርግ በጎ ነገርን ብንወድ መጥፎ ነገርን እንደው ብንጠላና ከቻልን ብናስቆም ነው። በውጭም በውስጥም ያላችሁት ወንድሞች በተቻለ አቅም የክፎች ክፉ በሽታ እንዳይነካችሁ ብትጠነቀቁ ጥሩ ነው። ከኢትዮጵያ ውስጥ ያለው መንግስት ለነዛ የማይሰራ ከሆነ ወይም የባንዳነት ባህሪ ያለው አመራር ከውስጥ ከጠፋ ገበሬው በቂ ነው ለሱዳን። ድንበሩን በደንብ ማስከበር ይችላል። ጀግና ነው፣ ያቅበታል። እሱ ችግር የለበትም። ይሄ እንደገና የድንበር ስምምነቶች ምንድናቸው? ቀደሙ እንደምንም ብሎ 400 500 ከብት ነድቶ ወደ ሱዳን ድንበር ማስገባት ብቻ። እየሮጥ ከሄደህ እያየኸው ድንበሩ ካለፈ በኋላ የሱዳን ነው ተመለስ ትባላል። ያ ማለት ምን ማለት? ከዚህ ጋር ያለው ነበር እያሸሸ የነበረው ወይም ስራውን የሚሰራው እዚህ እኛ ቤት ውስጥ የነበረ። እንደዛ እየተደረገ ወተት በክረምት የሚገዛው ጠፍቶ መንገድ ላይ እየተደፋ ነበር። ሲያዞሩ አርፍደው በቃ ደፍቶት ይሄዳሉ። አሁን ይሄ ዴሴምበር 2 ዘር የለም ይላል። ዴሴምበር 2 2023 ነው። አሁን 2024 1 25 2 አሁን 3ኛ ዓመቱን የያዘ ነው። ይሄ ኦልሞስት ይሄ ግርግር ከተጀመረ ለመጀመሪያ ጊዜ ፌስት ያደረግነው አዲስ ምንጭ ላይ ስንት እንደሆነ ፍየል እና እስኪ እንደው ትንሽ ብንሰማው ትችላለህ ነው እንትን ያሉት ማለት ነው። ከለፈን በኋላ የተወሰነ ነገር ማለት ነበር የፈለጉት። ቤተሰብ ላይ ብትለኝ እንግዲህ የፈጣሪ ቸርነት ወከባ በሚፈጠርበት ሰዓት ላይ እስኪ አንድ ሰው ሁሉ ከራሱ አልፎ ሌሎችንም የሚያግዙበት የተሻለ አቅም ላይ እንዳሉ አውቃለሁ እና ይህንንም እንደው ጽናት እንዲላሉ በእምነት እንደው ገነቡት። ምንስ መልዕክት ያስተላልፋሉ ለትውልዱ? ብዙውን ጊዜ ያለመስራት ነገር እንደዚህ አይነት ነገሮችም ስላሉ ትውልዱ እንግዲህ ነገሮችን የኔ ብሎ በእኔነት ስሜት በቃ ጥገኝነት እንትን ማለት የለበትም። በእኔነት ስሜት መንቀሳቀስ አለበት። አሁን እኛ ጋር ያለው ነገር ምንድነው? በሀሳብም በኢኮኖሚ በምንም ጥገኛ ሆኖ የመቀጠል አይነት ብዙ ጊዜ እንደዚህ የተበደሉ ሰዎች
የመጠንከር አይነት አቅም አላቸው። እኔ አሁን ቤተሰብ ላይ ብትለኝ እንግዲህ የፈጣሪ ቸርነት ሆኖ በቤተሰብ ብዛት 6 ወንድሞች አሉ በቁጥር እና ይሄ አይደለም በብሔር በሃይማኖት እየሄድን የምንገባበት በቤተሰብ እንኳን እኔ ቤተሰብ ላይ ቁጥር አሉ እንጂ እኔ ጋር እንዴት ዋልክ እንዴት አደርክ የሚለኝ ሰው የለም። ጉባለች ኢትዮጵያ እውነተኛ ታሪክ ነው የምናወራው እና ለምን ሰው ይማርበታል አይዶን ነው። ከባድ በሚፈጠርበት ሰዓት ላይ አንድ ሰው እስኪ እዚህ እሱን እስኪን ጠይቀው ለቃል እንኳን አልተባለም። አይ እሱ ሀብታም ነው በቃ እዛ ላይ ምን አስተዋጽኦ አደረጋችሁ ምናምን የሚል የለም። ተጨማሪ መንግስት በሰጣቸው መሬት ላይ ተጨማሪ መሬት አድርገው አባታቸውን በቁም አባታችን በቁም አናዘው የቁም ውስጥ ተቀብለው ደፍተር አሰብተው ተቀምጠዋል። ይሄን ጨዋታ ውስጥ የለም። እኔ የለውም ማለት ነው። እና እዚህ ጋር የምናየው ምንድን ነው? እኔም እስኪ ፈጣሪ ለመስጠት እንጂ ለመቀበል እጄን እንትን እንዳትል ሰጭ አድርገኝ እያልኩ ከእግዚአብሔር ጋር ሁልጊዜም ስለምል እሱ ብቻ ያለኝ ሰው ነኝ ማለት ነው። በራሱ መንገድ የሚሄድ ነገር ነው። እንደሱ ወደ ደጀን እንምጣና ምናልባት ባለፈው የደጀን ፖሊስ አዛዡ እና ምክትል አዛዡ ተገደሉ እንደሚታወቀው እና በጣም በሚያሳዝን ሁኔታ በቅርብ ጊዜ ማለት ነው። ኩራር ታች በረሃው ላይ ለአሳ ምናምን እንደሄዱ በዛው እንደዚህ መጧቸው እና እንደው ይሄ ነገር እንደው ከዛችሁ እንነሳ ብዬ ነው። እየሰፋ ነው ይችላል። እንደው ሌሎች ቦታዎች ላይ ያለው ነገር ከማየታችን በፊት የፖሊስ ስራ አይታወቅም ወይ? በተለይ ደግሞ ሲሄዱ የነበረው ትምህርት ቤት ፈተና ነበር በወቅቱ እና ያንን ለመቆጣጠር ደርሰው ሲመለሱ ነው የሚባለው ነው ሲሄዱ ነው እንደዛ ያካተሙና ምንድነው እሱ እስኪ አጠቃላይ ዙሪያ መለስ የፖለቲካ አሁን በዚህ በዘረኝነት በአመፅ የሆነ ግጭት ወከባ በሚፈጠርበት ሰዓት ላይ አንድ ሰው ሁሉ አትራፊ የሚሆነው አቅምም ያለው ሳይፈጠር ማስቆም ነው። ከተፈጠረ በኋላ እንዴት ይሄዳል ከተባለ ሁሉም የራሱን የግሉን ነው እንጂ የሚወጣው የመጀመሪያ ስለተነሱበት ሀሳብ አይደለም። አሁን እዚህ ጋር ሲባል ፖሊሶች ይህች ነች አሁን እኔ የምፈልጋት ነጥብ ማለት ነው። ይሄ ኦልሞስት አሁን እንግዲህ ዲሴምበር 2 ዓመቱ አልፎ 3ኛ ዓመቱን ይዟል። አንድ በብሔር በግጭት ላይ ምንም አይነት ብጥብጥ ሳይነሳ ነው ሁሉም አቅም የሚኖረው። ከተጀመረ በኋላ ባለቤት የለውም። ሁሉም የራሱን ጉዳይ ነው የሚያስፈጽመው። ይሄ አሁን ደብረ ኤልያስ ላይ እነዛን 3 ሴቶች ልጆችን የገደለው ልጅ ከአባታቸው ጋር ጠብ ኖሮ አባታቸውን ገሏል። ስለዚህ አባታቸውን ገሎ በተፈረደበት ፍርድ ቤት ገብቷል። ያንን ቂም በቀል ሰላይ ናቸው በሚል ይህንን አጋጣሚ ተጠቅሞ ገደለ። የስለላ ስራ ሲሰሩ ነበር ብሎ እና ስራስም ደግሞ አይ ሰላዮች ስለሆኑ ገደልናቸው ብለው በዚህ ምክንያት እጁ የተቆረጠውን በሉት የትኛውም ቦታ ላይ የሆነ ሰዎች የታገቱት ባህር ዳር ላይ በረመዳን እስከ ልጆቹ እስከ ቤተሰቡ የተገደለው ሰውዬ በቢዝነስ በጣም ጎበዝ ሰው ስለሆነ ነው። የግንባታ ብረቶችን አስመጭ ነው፣ የቱርክ ብረቶችን በዛ ቅናት የአዴት አካባቢ የራሱ ጓደኞች ናቸው እንደዛ ብለው ከሽፍቶች ጋር ተባብረው እንትን ያሉት ከሌቦች ጋር አብረው መስሪያ ቤት ላይ በቅናት ያሳበዳቸውን ሰው ይጎዳሉ። ሌላ ቦታ ላይ እንደዚሁ በሁሉም ነገር ላይ ከዛ በፊት የነበረውን መቋሰል የሚወጣጡበት እንጂ ስለ አማራ ስለምናምን የሚባል ነገር ጉዳያቸው አይደለም። 4 ኪሎ ምናምን ኔቨር እንደሱ አታውሩ፣ ይሄ በጣም ትልቅ ነው ለነሱ 4 ኪሎ በመኪና ጭናችሁ ብታምጧቸው አይገቡም ብለን ያለው ጉዳዩ ሳይቆም ሳይጀመር ማስቆም ከተጀመረ በኋላ ሁሉም የራሱን ነው የሚወጣው። ይሄንን እንዳንረሳው ነው። አንደኛ ጊዜው ረጅም ስለሆነ ነው። ይሄ የተለየ ነገር ሆኖም አይደለም። በእርግጥ ኢትዮጵያ ውስጥ ያለው ፖለቲካ አስተዋዮች ስላልሆን እንጂ የሚያደናግሩ ነው አይደለም። በግልጽ ነው ቆሻሾች ብልግናቸውን ገልጠው ይመጡ። ወያኔ እኮ ነው ዛሬም የኛ አጀንዳ ሆኖ ያለው 27 ዓመት ብሎ አዋርዶን ከሰውነት በታች አውርዶ ስለ ሰውነት ሳይሆን ስለ ብሔር ኮረጆ ውስጥ ከቶን የሀገር ሉዓላዊነትን ሁሉ አጥፍቶ ስለ አማራ ስለ ኦሮሚያ ምናምን እንደዚህ ስለ ትግራይ ክልል እንደዚህ ሉዓላዊነት ግዛቴ የራያ ወልቃይት ይሄ እኔ ነው ይላል ብለን በአንዲት ሀገር ውስጥ ላይ ከማመን ይልቅ ያችን በመቦጫጨቅ ውስጥ ላይ ኖረን ያ ቆሻሻ ያ ባንዳ ያ ሰሜን ዕዝ ላይ ያንን ነውር ሁሉ የፈጸመ ያ 3 ጊዜ ወረራ ፈጽሞ እስከ ደብረ ሲና ድረስ የበዛ ነውርን የፈጸመና ያስፈጸመ ቆሻሻ ቡድንና ስብስብ የምናስወራ አንደበቱን ያላዘጋን ሰዎች እኮ ነው። ዛሬም ጭራሽ የሆነ ስጋት ውስጥ የከተተ ከዚህ ጋር የቆመ ስለዚህ ጉዳይ የሚያወራ ሰው እርሱ ብሎ ማለት ሲገባል ጭራሽ
ያልን ሰዎች ገደል እንደዛ ሲባል የግል ቂም የነበረ በተለያዩ መልኩ የመናናቅ በምን ከመስሪያ ቤቶች ላይ ባሉት ስትነሱ ስልጣን ለኔ ይገባኝ ነበር ከሚል ተነስቶ ያንን ክፍተቱ እንኳን ያንን የግል ምንድነው ሰይጣናዊ ቅናት መሰረት በማድረግ ያ ሰው እንዲጎዳ ነገሮችን የማመቻቸት ስራ አለ። አሳልፎ የመምጣት ብዙ ጊዜ አሁን የቅማንትና የአማራ ተብሎ ከ2008 ጀምሮ እስከ 2011 ድረስ እዛው ነበርኩኝ። የትግራይና አማራ ተብሎ የተነሳው ነው ከባይቻለሁ እዛው ቦታው ላይ ስለነበር ስሙ ያ ይሁን እንጂ ሰዎች ግን የሚጎዳዱት በንግድ ውድድር ውስጥ ያሉ ሰዎች፣ በትምህርት ውድድር ውስጥ ያሉ ሰዎች፣ በስልጣንም ላይ ደግሞ በኃላፊነት በምን የሚቀናኑ ሰዎች ያንን ነው የሚበቃቀሉት። የሚላከከው የሚሳበበው ግን ከዚህኛው መጀመሪያ ላይ ተነሳ ከተባለው ጋር ነው እና ደጀን ላይም ስንሄድ ትክክለኛ ዓላማውን ይዞ አንደኛ ሰብሳቢ የለውም። ሂደቱ በሙሉ ኃላፊነት ሊወስድ የሚችል ሰው የለም። ነገር ግን ይሄ ሰበብ እንደተፈጠረለት ተጠያቂነት እስከናንድየው አይመጣም። ተጠያቂነት ስለማይኖር የጋጠ ወጥነት የብልግና ነገር በሙሉ ወደ ፊት ወጥቶ ያ በድብቅ ተይዞ በህግ ተሸፍኖ ተቀምጦ የነበረው ነገር ነው እየተፈታ ከውስጥ ያለ የክፋት ስራ እየታየ ያለው እና በዛ መልኩ እንደ ሀገርም እንደምንም ሳይሆን ያንን ነገር በመምታት ሌሎች ወስደው አሁን የሰዎችን ጥቅም ልማት አይዘገቡም። እንደምታዩት እነዚህ ፖሊሶች አንድ ሽፍታ ሊገላቸው ይችላል። እዛን የሀገር ሰላም ላይ አንድ ቀን 20 ፖሊስ አንድ ሰው እንደዛ የሚገልበት ነበር። ሊያድን የሄደ ፖሊስ በሙሉ አይመለስም፣ ይመጣል ነበር። ያ ሁሉ ሲሆን ግን ለዚህ አይዘገብም። ለምን? እዛ ጋር በሄዱበት ኦፕሬሽናል ስራ ላይ ነው የተፈጸመው። እንደ ሀገር ለሀገር ችግሩ አይነገረውም። ስለዚህ እዚህ ላይም አንድ ሰው ሊመታቸው ይችላል። ወይም እዛ ጋር የተፈጠረ ሙሉ ነገሩ ስላልተነገረ የተፈጠረው ከባድ ችግር ሊፈጠር ይችላል። እነዛ ሰዎች ከተመቱ በኋላ ሲነገር ምንድን ነው ይሄ ነገር የጎለው ከተባለ ይህን የሚያወሩ አካላት በመንግስት ላይ የተቀመጡ አካላት፣ በጸጥታ ማስከበር ላይ የተቀመጡ አካላት እውነታውን ትተው ለባለጌዎች እንዲያጥሩ፣ እንዲፈሩ፣ እንዲሸማቀቁ፣ እንዲሸሹና ህዝብን የሚያገለግለው የሚሰበስበው እንዲያጣ የህግ አካላት እየላሉ የባለጌዎች ስራ ደግሞ እየሰፋ እንዲሄድ ለማድረግ ነው። ይሄ ዞሮ ዞሮ የዚህ ነገር መነገሩ ምንድነው ምን ጥቅም ያመጣል ከተባለ ለነዛ ሀገራችንን ለመጉዳት፣ ህዝባችንን ለመበተን፣ ህዝባችንን ለማሰቃየት ከተዘጋጁት ሰዎች ውጪ ለህዝቡ ለሀገሪቱ ምንም የሚጠቅመው ነገር የለም እና ያንን ነገር እንደ ፖሊስ ላይም እዛም ቦታ ላይ አሁን ባለፈው የሞት የብልጽግና ምክትል ሰብሳቢ እና ሌሎች ቦታ ላይ ባለስልጣናት ሲገደሉ የምናየው ነገር ሰብሳቢውን በመምታት ተሰብሳቢ እንዲበተን መንጋው እንዲበተን ለማድረግ የሚደረግ ጥረት ነው እና አማራ ክልል ላይ በተለይ አሁን ጎጃም አካባቢ ላይ ያለውን ነገር በጠቅላላው ስናየው የመጨረሻው ሀገሪቱ ላይ ይደረጋል የተባለው የክፋት ሴራ ሁሉ ተደርጎ የመጨረሻው ደረጃ ላይ ማሆን ያለ ነው። የመጨረሻ ያንን ህዝብ ብዙ ቦታ ሲነገድበት ነበር የአማራ ህዝብ እየተባለ አሁን በዛ አላዋጣ ሲል ራሱን በማጥፋት ራሱን በልጆች አድናለሁ እያሉ በመግደል ሰጣለሁ እያሉ በመቀማት ራሱ ላይ ችግሩን ሁሉ እዛው ህዝቡ ላይ በማድረግ እዛው ወዲያ ያወሩትን ነገር ያደረጉትን ነገር በሙሉ እዛው ህዝብ ላይ አምጥተው ህዝብን እያሰቃዩበት ያለና እግዚአብሔር ይመስገን ያው አማራ ክልል እንደ አማራ ክልል ነበር እቅድ የታቀደው። ነገር ግን አሁን ይሄ ወዲያው እንደተጀመረ ያለ እና ዋናው ምንድነው አማራን በተለያየ ሀገሪቱ ክልል ላይ ኦር ምናምን እንደ ጥላት ተደርጎ በተሰራው ትርክት ሁሉ ምናምን የሆነበትን የደረሰውን ፈተና እንዳለ በዛ ቀስቅሰው ሲያበቁ የመጨረሻ ተስፋ ስለተቆረጠ ይሄ በነገራችን ላይ የመጨረሻው ነው። ከዚህ በኋላ ምንም ይመጣል የምትሉት ጉባኤ ኢትዮጵያ ማረጋገጥ የምችለው ምንም አይመጣም። ራሳችንን በራሳችን ያው በሽተኛ ሆኖ የማይድን ሰው ራሱን በራሱ ሊያጠፋ ይችላል። ራሱን በራሱ እየወጋ ራሱ በራሱ ያበደው ማበድ ይላል። ነገር ግን እርስ በርሱ አማራ ከኦሮሞ ትግሬ ምናምን እስላም ክርስቲያን እየተባለ እርስ በርስ የምንገዳደልበት ጊዜ የለም፣ አይመጣም። ብታምኑም ባታምኑም አይመጣም በፍጹም። ብሔርተኝነት፣ ዘረኝነት ሁሉን ነገር ሞከር ነው እኮ በቃ በሁሉም ነገር ተባላን እና ሌላ መባላት አይመጣም። የዚህ ድግስ ባለቤቶች ተራቸው የሚባሉበት ነው። ኢትዮጵያን እስከዛሬ ደስ ያባሉ ሲያደሙ የነበሩት በቅርቡ አሁን ህወሓትን ቀብርና ከዛ ቀጥሎ ሻዕቢያንን ቀብርና የኤርትራም የትግራይም ህዝብ ነፃ ይወጣል፣ ቀጠናው ሰላም ይሆናል። ከዛ በኋላ ሱዳን አይረበሽ። ሻዕቢያ ሲቀበር የህወሓት ቅንጥብጣቢ ሲቀበር የዳነው ድኗል። ቀጠናው አይረበሽም። ሱዳንም፣ ደቡብ ሱዳን፣ ኬንያ፣ ሶማሊያ ሁሉም ሰላም ይሆናል እና ይሄ አትርሱት። ወቅቱ
ቀደም ያለ ስለሆነ ማለት ቆሻሻ የትም ይገለጣል፣ ይቃጠላል፣ ይጠፋል። ኢትዮጵያ በድል ትቀጥላለች። ስለዚህ አማራን በሁሉም ቦታ ላይ ሲያጠቁ የነበሩትን ወስደው እዛ ቤት እንዳሉት እነዚህ ልጆች ቦታው ገብተው ነው። ስለሺ ከውጭ ሆኖ ነው ይሄ ቀድሞ ያወራው። ሌላ ስልክም ነበረ መሀል ሚዲያ ላይ ደውለን አንድ ስልክ አጋጣሚ እንጂ በሁሉም ሚዲያዎች ላይ እደውል ነበር። ቴስት አድርጌ የመጣሁት ከዚህ በላይ ስለሌለ ነው። የመጨረሻው ሰው ለማበድም ሀገር ያስፈልጓል፣ ለመለመንም ምን ለማለትም ሀገር ያስፈልጓል። ያንን እንኳ ለማሳጣት ስለተሰራ እሱም ለመታገል ነው ወደዚህ ያለችው። ጎጃም በተለይ በምዕራብ ጎጃም አካባቢ ላይ ነው ትንሽ እንደዚህ አይነት ሚዲያና እሱ በጣም ሚዲያም በደንብ ይከታተላሉ። ሚዲያውንና ሚዲያ ላይ ማህበራዊ ሚዲያ ላይ እና ሚዲያው ላይ ያለውን ነገር ሲንገር ነው። ሚዲያው ላይ እንደሚታየው እንግዲህ በጣም ብዙ ይላሉ። ህዝቡ እንዴት ነው እየኖረ ያለው እገታዎች ምናምኖች ሁሉ እንዳሉ ሰማለሁ ይምንላለሁ። እና ሚዲያውንና ሜዳውን እስኪ እንደውለጽ እነዚህ በኦፕሬሽናል እንትኖቹ ያው ብዙ ጊዜ እንዳልነው እንግዲህ አሁን ስንወጣ ስንገባ ምን ስንል በሚዲያ ላይ ሲሰሙት ሾክ የሚያደርግ ፍሪዝ የሚያደርግ እንድንቆም አላማውም እሱ ነው። ወጥተን ስናይ ያለንበት ቦታ ሁሉ ተጠራጥረን እንትን የምንልበት ነገር ነው ያለው። እሱ አይደለም። እኔ አሁን እዚህ ሜዳው ላይ ያለው ነገር እንደዛ ቢሆን ኖሮ ይሄ አልነበረም የሚሆነው። ለምሳሌ ሚዲያው ላይ በቃ መንግስትን አበቃልህ፣ እኛን ደግፏል፣ ፋኖ ሆኗል ህዝብ ሁሉ ይላል። ህዝብ ፋኖ ከሆነ መንግስት ምን አቅም ነው? መከላከያ ምን አቅም ነው? መከላከያ እኮ በገባበት ሁሉ እንዳትወጣልኝ እየተባለ መጀመሪያ ሆረር ተደርጎ ተስሎ ነበር በህዝቡ አንደበት ውስጥ። አሁን እዚህ ሀገረ ሰላም አልኩ ላይ የተወሰኑ ሰዎች ማገት ተጀመረና ከዛ መከላከያ ሲገባ ግን አንድ ጥይት የተኮሰ ሰው የለም። አንድ እንደው ምን የማውቀው ሰው ሲሮጥ ገደል ገብቶ የሞተ ሰው እንደዚህ ማለት ሳያውቅ ዝም ብሎ ጨዋታ እየመሰለው ይህ ጦርነትን ሁኔታ ዝም ብሎ በፌስቡክ የሚወራ በሚዲያ ይወራ እንደዚህ የሆነ ኦፊስ ውስጥ ሆኖ ሲወራ በተለይ የጎጃምን ጉዳይ አሜሪካ ሆኖ ሲመሰክሩት እስራኤል ሆኖ ሲመሰከር አውሮፓ ሆኖ ሲወራ ደግሞ አስቡት እንዴት አይነት ቀልድ እንደሆነ ማለት ነው። እንደዚህ አይነት ቀልድ ነው። እኔ ማን ያርዳ የቀበረ ማን የነበረ የሚለውን መደመጥ ያለባቸውን ነገር መደመጥ ካለበት ቦታ ላይ በትክክል ብንሰማ እንኳ ያንን ነገር ከራሳችን ጋር ጨምሮ ነው ወደ እውነት መውሰድ ያለብን እንጂ የተባለውን ሁሉ እያመጣን ለአእምሯችን መጥፎ ምግብ እየመገብ እንዳንሰራ የሰዎች መጫወቻ እነሱን ባለው ቁጥር ሰዎች ኢንቨስት እየተደረገላቸው ነው። ይሄ ፕሮጀክት ነው። እኛ ደግሞ በህይወታችን ላይ ባለችን ነገር ላይ ነው ሀገራችን ላይ ምን ቀልድ የለም። ኢቭን እኛን አሁን እዚህ በውክልና ጦርነት እንመራለን የሚሉ ልጆች እኮ በባንዳነት የተሸጡ ልጆች ቢያንስ ሰው ያውቃቸዋል፣ ሚዲያ ያውቃቸዋል፣ ገንዘብ ይዋጣላቸዋል። ይሄን ሌላ ተጨማሪ ሀገራቸውን አጥፍተው ሌላ ለጊዜው ቢሆን የሚቀመጡበት ሀገር ተዘጋጅቶላቸዋል። እኛ የምንሄድበት የለም። እኔ ከዚህ ጋር ከውሸት ጋር ሲሆን ምንድን ነው ያለው ነገር ያለን ግንኙነት አለ። ያን ግንኙነት በሚመለከት ጎደል ያልኩትን ለምን ይጎላል ነው ማለት ያለብኝ። እዛ ከጎደለ እሱ ላይ ከዛ ውጭ ስላለው ነገር እኔ ምን አገባኝ። ስለ ከለር አሁን በተለያዩ ቦታ ላይ ስንሄድ ትችታችን ራሱ ዝም ብሎ ተራ ነገር እኔ እንዴት ነው ለመግለጽም ያን ለመድገምም የሚያስጠላ ሁሉ ስለሆነ ባጭሩ እኛን ሀገራችንን መንግስታችንን ሊጠቅም በሚችል መልኩ ለመሄድ ምን ጊዜም ነገሮችን ስንሰማ ማን ነው የተናገረው፣ ለምንድን ነው የተናገረው፣ ምን ሊያገኝ ነው የተናገረው፣ ምን ሊያስገኘኝ ነው የተናገረው፣ እኔ እስከዚህ ምን እጠቀማለሁ ምን አጣለሁ በሚል ራሳችን ያንን ነገር መቀበል አለብን እንጂ በሰዎች እውነት ማንነታችን ተቀምጠን ያወራው እንደው ሁሉንም የዘራውን እናሳጭዳለን፣ ትዕቢተኛውን እናጠፋለን። በትዕቢት ማንም ማንን አያሸንፍም። ይሄ በኢትዮጵያ ላይ ለሁለተኛ ጊዜ ነው የምናገረው። በትዕቢት ማንም አያሸንፍም። መሳሪያ ላይ ምናምን የምትሉ ሀገራትና ሰዎች ካላችሁ ጎበዝ ከሆናችሁ ለመኖር ለመቀጠል ከፈለጋችሁ እሱን ተውትና ሰላማዊ ነገራችሁ ላይ በድል የምትቀጥሉበት አማራጭ አለ። ያለዛ ለፑቲን ራሳችሁን አመቻችታችሁ ትሰጣላችሁ። በተሰጠው ስልጣን ፑቲን ይጫወትባችኋል። እንደዛ ነው የምትሆኑት። እሱን አትሞክሩ፣ ምንም አትበሉ። እዚህ ኢትዮጵያ ውስጥ ያለው ዱቁን ዱቂት ይሄ የትርክት ሰለባነትና የራስን አስተዋጽኦ ደካማ መሆን እንጂ የሚረባ ሰው ሆኖ አይደለም። እዚህ እኛ ሀገር ውስጥ ያለው ተውት። እኛ የምናወራው እዚህ እንደ ዓለም ነው የምናወራው፣ እንደ ዓለም ነው ስራ የምንሰራው እንጂ እዚህ አይደለም። ሌላ ቀን ነው እና ኢትዮጵያ ታብጽዳ በእግዚአብሔር። የኢትዮጵያ ድል ይቀጥላል። ባንዳ፣ ጽንፈኛ፣ ዘረኛ፣ ጎጠኛ
እሳቤ ሁሉ የቆሸሸ ሁሉ ይቀበራል፣ ይጠፋል። መልካም እህት ወንድሞቼ፣ መሪዎቼ፣ ሀገር አሻጋሪዎች ወንድም በየትኛውም ቦታ ላይ በቅንነት ተሞልታችሁ ሀገራችሁን ከአለባት ፈተናዎች ሁሉ ተሻግራ የጎደለው ሁሉ ሞልቶላት እንድትሄድ የምትፈልጉት ወንድሞቼ ሁሉ የዛንን በረከት ከሀገራችሁ ከምድራችሁ ጋር እንድታገኙ እንድናገኝ እመኛለሁ፣ እመርቃለሁ ማለት ነው። መልካም ጊዜ፣ ተባረኩ።